ዛሬ 12 ነው አልከኝ መሰለኝ አይደል? 12 ነው 12 በቃ መች ነው ማክሰኞ ብለሃል። ማክሰኞ 13ን ጨርስና ማለት ነው 13ን ጨርስና ሶሪ በጣም ይቅርታ። እሺ ገስ ምንድነው ማክሰኞ ከልደት በኋላ ያደርገዋል፣ ችግር የለውም ነው። አይ ማክሰኞ ጨርስና በጣም እንትን እያደረግህ ስለሆነ ያስተማርከው ምንድነው መሀል ላይ እየዘገየህ ምናምን ያስተማርከው መሀል ላይ የተወሰነ እንትን ያልከባቸው ጊዜያት ስላሉ ከዛ በኋላ አንድ ሳምንት ሙሉ በተከታታይ ተፈጥሮ ነው ሰው እሱ ይዘገይ። እስከ 10 በተከታታይ እኮ ተምረናል ያለማቋረጥ 11 እና 12 በቀችና 3 እኮ ነበረች እኮ እስከዛ እንትን አላ በየሳምንቱ እየገረብክ ነው እኮ ያስተማርከው። በዛም በዚህም ብሎ ግን ያው መፍጀት የሌለበትን ያህል ጊዜ ነው የፈጀኸው። እሱ ላይ እንተማመናለን ወይስ እሱ ራሱ ሲጽፈው ይሄን ያህል አልፈጀም? ጳውሎስማ ለምን ይፈጅበታል አባቢ? እሺ ሐሳብ ምንድነው? አይ ቀጣይ እንደጨረስ ቀጣይ ለአንድ ሳምንት ያህል ወይ ምናምን በተከታታይ ሙሉ ምዕራፍ 13ን እንትን ማድረግ ምንድነው የሆነ ሰመሪ ነገር ሪቫይዝ ማድረግ ነገር። ስለዛ የሆነ በደምብ ሙሉ ሀሳቡን ይይዙታል። ዲቴል ላትገባ ትችላለህ፣ ግን ሙሉ ሀሳቡን በአንድ ሳምንት ውስጥ በአንድ ቀን በሁለት ቀን ይበቃል። ለምሳሌ ማክሰኞ ከጨረስኩ ወይ ሮብ ወይ ሐሙስ ጀምሮ ደግሞ እንትን ማለት ለማስታወስ ያህል ይቻላል። እንደዛም መልካም። ዞሮ ዞሮ ኔክስት ዊክ ግን ሌላ መጽሐፍ ነው የምንጀምረው። ምንድነው ከታች ፕሪዝን ብሬክ ሆነብኝ እያለ ነው። ምንድነው ፕሪዝን ብሬክ? ሲሪየስ ሙቪ ነው። ያው ከታች ማነው ስሙ? አንዴ ክርስቲያኖስ የሚል አያልቅም ነው ባይዜ እንደ ኢትዮጵያ ያልመጣ ሰው በጣም ረጅም ነው። ለዛ ነው እንደ ኢትዮጵያ ፕሪዝን ብሬክን ያላየሁኝ ሰው እኔ ብቻ ነኝ። እንኳን ፕሪዝን ብሬክን ማየት ብቻ ሳይሆን ቅርብ ጊዜ ነው ፕሪዝን ብሬክ እንደሆነ የሚያወቅኩት። እኔ በሬዝን ብሬክ በእስር ላይ የኖርኩ ሰው ነኝ። ፕሪዝን ብሬክንማ በአንድ ቀን የጨረስነው ችግር የለውም። ግን ናቱ ግን በጣም አድናቂው ነኝ ዕብራውያንን። እንደው ቢያንስ 6 ወር ምናምን የፈጀብህ አይደለ ናቱ? አንተ በጌታ 6 ወር ብቻ እንዴ? ቆይ ከ6 ወር በላይ ይሆናል። ሙድ ይዛል እንዴ? አንተ መቼ ነው የጀመርከው? ወደ ዓመት ይጠጋዋል በእውነት እንዴ? ያሟል እንዴ? እኛ እኮ አይተን ታዝበን እኮ ይሄንን እያልን ያለ ነው። ግን አድናቂ ነኝ ናቱዬ። ኤቢ ካወቀው ዕብራውያን ጥናት እሱም ጀምሯል እና ሮብ እና ምዕራፍ 4 ቁጥር 1 እና 2ን ዓመት ሆኖታል። የሚገርም ሊዘጋ አልቻለም። አሁን ወደ ትምህርቱ እንሂድ። ቧልቱ ይቀርናል። ኧረ ማስጠቆረሽ እሺ እንዴ? ስማ የምር ከጨረስክ ማለት ነው። ምን ከጨረስኩ? አሁን እየሰራ ያለውን ከጨረስክ? አይ አልጨረስኩም። እሺ ምን ልትለኝ ነበር? አይ ቁጥር 1 እስኪ ብለህን ትወጣለህ። መቼም መውጣት ስለማይቀር ብዬ ነው። ምንድን ቁጥር 1 13 አለ እንዴ? ዛሬ 13 ነው እንዴ? ማነው 12? ሶሪ 12 1 ሂድበት እባክህ እራስህ። እኔ እዚህ ጋር የሆነ ድምፅ አይሰማ እዴ ኧረ ችግር ሰጠ ብላ ገባች። ምንድነው ዛሬ ደግሞ የሆነ ጂቲኤ ላይ ያለውን ጀለስ መሰለሻል በእውነት
ነገ ሰርግ ነው እንዴ መኩ? እ? የነገውን ቀን እንደ ሰርጉ ነው የቆጠረው። አታዩም? ፏ ብሎ ሰርግ እያስተካከል ነው። አዳ ዳ ዳ ዳ ዳ ነገ ለካ ቅዱስ ሚካኤል ያመቱ ነው። ይሄ ብጉ ነው ብለና አድርግ በእናትህ። ምንድን ኦ ነው አንተ? እቺ ደግሞ አረ ይቅርታና ቶ ለነገሩ ምን አናገረኝ። ለምን ከፍቼ ራሴ ላይ አታሳስ እንደማስኬድ አላውቅም እንደሆነ ገብቷል። ለማንኛውም ቪዲዮ ላይ እንዳሰማቸው መጥቻለሁ። በዚህ በጉር ቶሎ ሪፖስት ሼር አድርጉልኝ። ጥያቄ ከትምህርቱ ነው በኋላ በዛውም ጠይቄ የመጣሁት። አይ ጥሩ በቃ ጋይስ ወደ እንትኑ እንግባ እንዴ። ኦ እኔ ደግሞ ተናግረ ወጣ መስሎኝ ነው። እሺ ወደ ቢያንስ ግማሹን ይሂድበት። ዛሬ ላጨርሰው ስለምትችል ግማሹን አስተምር። ዛሬ ላጨርስ ስለምትችል አይ ቀላ አጭር ናት፣ ችግር የለውም እንረዳለን። አኪዋ እሺ ሁላችሁንም ሰላም ብያለሁ። አዲስም የመጣችሁ እንዴት ናችሁ? የባለፈውን የመጨረሻውን እንትን ላስታውሳችሁና ከዛ በኋላ ወደ ዛሬው ትምህርታችን እንግባ ማለት ነው። የዛሬው በጣም ቀላል ስለሆነ እና አጭር ነው ደግሞ ብዙም እንትን አይደለም። ያው ግን የምሰጣችሁን ጥቅስ ምናምን ትይዛላችሁ። እሺ ካስታወሳችሁ ምዕራፍ 1 ላይ የዕብራውያን ምዕራፍ 1 ላይ ምን ዘርዝሮልን ነበረ? የአባቶችን ምስክርነት ዘርዝሮልን ነበር ማለት ነው። እና እንዴት ስለ እምነታቸው እና ደግሞ በእምነታቸው ምክንያት እንዴት እንደተመሰከረላቸው፣ እንዴት እንደተጋደሉ፣ ስለ ሃይማኖታቸው ስለ እምነታቸው እንዴት እንደተጋደሉ ምን ብሎልን ነበር? ዘርዝሮልን ነበር። እያንዳንዱን አባቶች ወደ ፓትርያርክ የሚባሉትን ማለት ነው ፓትርያርክ የሚባሉትን ታላላቅ አባቶች ዘርዝሮልን ከዛ በኋላ ምን ብሎ ነው 11 የጨረስ ነው። እነዚህም ሁሉ በእምነታቸው ተመስክሮላቸው ሳሉ የተሰጠውን የተስፋ ቃል አላገኙም ማለት ነው። ያ የተሰጠው የተስፋ ቃል ምንድን ነው? መንግስተ ሰማያት ማለት ነው። ጊዜያዊ ምድራዊ የሆነችውን አግኝተዋል። ምድራዊ ስለሆነችው ሳይሆን እነሱ ራሱ ተስፋ ሲያደርጉ የነበረው ስለምንድን ነው ብሎ ነበረ? ምድራዊቷን ቢሆን ኖሮ ኦልሬዲ አግኝተውታል። እነሱም ታላቅ የሆነው ሰማያዊቷን ወይም ደግሞ መንግስተ ሰማያትን ተስፋ ያደርጉ ነበረ ማለት ነው። ተስፋ ስለሚያደርጉ ስለዛ እምነት ምን ብለዋል? ተጋድለዋል ማለት ነው። ስለዚህ ሐዋርያው ቅዱስ ጳውሎስ ምንድነው ከዚህ ክፍል እንድንመለከት የፈለገው? እነሱን እንድንመለከት ከዛ ደግሞ ዕብራውያንም እኛም በእምነት ደግሞ እንድንጋደል እና ይልቁንስ እነሱ ተስፋ ሲያደርጉ የነበሩትን ነገሮች እንዳልወረሱና የተስፋውን ቃል ወይም ደግሞ መንግስተ ሰማያትን ግን ያንን መንግስተ ሰማያት ደግሞ ይኸው ከኛ ጋር ሆኖ እንደሚወርሱ ነግሮን ሰፈሪ 5000 ማዛ ጋይስ እቺ ልጅ ታውቋታላችሁ? ዛሬ ያሉ አንድ ላይ ነው የምንወርሰው ማለት ነው። ይህንን ታላቅ የሆነ ተስፋ ደግሞ በእምነት ሆነን መጋደል እንዳለብን ይነግረንና ከዛ ምዕራፍ 3 ቁጥር 1 ላይ እንዲህ ብሎ ይቀጥላል። እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉ አለ። ኦኬ እነዚህ ምስክሮች ያለው የጠራቸው አባቶች አሉ። ኦኬ 3-4 ናቸው አይደለም። በብሉይ ኪዳን የነበሩ እንዳለ አባቶች በመጋዝ ተሰንጥቀው የሞቱት፣ በድንጋይ ተወግረው የሞቱት ኦኬ እና ልክ የአትናቴዎስ የቅዱስ አትናቴዎስን ደግሞ ጠቅሼ እነግራቸዋለሁ አይደል? ሰማዕትነት ደም ማፍሰስ ብቻ ሳይሆን ምን ብሎን ነበር? እምነትን ጠብቆ ራሱ እምነትን ሳይክዱ መሞት ራሱ ይህ ታላቅ ሰማዕትነት ነው። እና ሰማዕትነትን የተቀበሉ ለእምነታቸው ሲሉ እነዚህን ሁሉ አባቶች ምን ብሎ ጠራቸው? እንደ ደመና በዙሪያችን ያሉ ምስክሮች ናቸዋል። ምስክሮች ያለው ለምንድን ነው? ምስክሮች ያሉ የተመሰከረላቸው ስለሆነ ማለት ነው። ስለዚህ እንደ ደመና የተባለው ደግሞ እንደ ደመና በዙሪያችን አሉ የተባለው በምንድን ምክንያት ነው? አንደኛ መለኮታዊ ብርሃን የተሞሉ ስለሆኑ፣ ሁለተኛ ደመና ካያችሁ ከምድር ከፍ ብሎ በሰማይ ነው አይደል ያለው። ከዛ በኋላ ከምድር ከፍ ብሎ በሰማይ ከዛ በኋላ ከውስጡ የሚወጣው ያ ዝናብ ምድሪቷን ያጠጣል አይደለ? ልክ እንደዛ ሁሉ ደግሞ ሩጫቸውን ጨርሰው የሄዱ እነዚህ ሁሉ አባቶች የደከምን እኛን በጸሎታቸው እንደሚያግዙን ኦኬ፣ በልመናቸው እንደሚያግዙን መንፈሳዊ ዝናብን እንደሚያዘንቡ። ያ መንፈሳዊ ዝናብ ምንድነው? ትምህርት ሊሆን ይችላል፣ ምስክርነታቸው ሊሆን ይችላል፣ ክብራቸው ሊሆን ይችላል፣ እንደገና ልመናቸው። ስለዚህ በዋናነት እዚህ ጋር የነሱን መኖር ወይ ደግሞ የቅዱሳንን በዙሪያችን መኖር እና ደግሞ እንዲሁ ዝም ብለን ደግሞ ለማይታወቅ
የማይታወቅ እምነት ወይም ደግሞ ከዚህ በፊት ኤክስፒሪየንስ ላልተደረገ ሰዎች ላልተጋደሉበት እምነት ሳይሆን የምትንቀሳቀሱት የምትሮጡት ይሄው አባቶቻችሁ ተጋድለውለታል ይሄን እምነት፣ ስለዚህ እናንተም ተጋደሉ የሚለውን ነገር ሲያስጨብጣቸው ነው። ስለዚህ ያለማቋረጥ መታገል እንዳለባቸው እና በዙሪያችን ያሉት እነዚህ ምስክሮች በደመና መልክ የከበቡን እንደሆኑ በዚህ ቤተክርስቲያን ውስጥ እንዳሉ፣ ስለዚህ ሩጫችንን ለመሮጥ እነሱን መመልከት ለመንገዳችን ብርሃን እንደሆነ እንትን ይላቸዋል። ሌላው ምንድነው? ደመና በውስጡ እርጥበት ወይ ደግሞ ውሃ እንደሚይዝ እንደዚሁ ደግሞ እነዚህ ቅዱሳን የተባሉ ሩጫቸውን የጨረሱ የተመሰከረላቸው የተባሉ አባቶች በውስጣቸው ማን አለ? ክርስቶስን ይዘዋል ማለት ነው። ስለዚህ ዕብራውያን ሆይ እያላቸው ነው። ስለዚህ አባቶቻችሁ እነዚህ ምስክሮች በውስጣቸው ልክ ክርስቶስን እንደያዙ እናንተም ክርስቶስን መያዝ አለባችሁ። ስለዚህ ክርስቶስን መሸከም አለብን ማለት ነው። ነፍሳችን ልክ እንደነሱ ክርስቶስን ምን ማለት አለባት? መሸከም አለባት ማለት ነው። ለምሳሌ በዚህ በትንቢተ ኢሳይያስ ምዕራፍ 19:1 እነሆ እግዚአብሔር በፈጣን ደመና እየበረረ ወደ ግብፅ ይመጣል ይላል። ይህ ትንቢት እንግዲህ አሁን ለምሳሌ ደመና የተባለችው እናታችን ቅድስት ድንግል ማርያም ናት። ወደ ግብፅ በሸሹ ጊዜ በእቅፏ ነበረ ጌታችን መድኃኒታችን ኢየሱስ ክርስቶስ እና ስለዚህ ደመና ተብለው ቅዱሳን ይጠራሉ ማለት ነው። ለዛ ነው እነሆ እግዚአብሔር በፈጣን ደመና እየበረረ ወደ ግብፅ ይመጣል የተባለው። ትንቢተ ኢሳይያስ 19:1 ያዙ። እሺ ኮመንት ላጥፋባችሁ። ቆይ አንዴ ሀሳባችሁ እንትን እንዳይል ኮመንት ልዝጋባችሁ። ኮመንት እሺ። ከዛ በኋላ እንደዚህ አይነት ምስክሮች ቅዱሳን በዙሪያችን እንዳሉ በዚህ ህብረት ውስጥ ቅዱሳን እንዳሉ እነዚህ ቅዱሳን በእምነት እንደተጋደሉ እና እነሱን ደግሞ እያየን ሩጫችን እንድንሄድ አብልጦ ሲነግራቸው ደግሞ ምን አለ? እኛ ደግሞ አለ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን አለ። ምን እናስወግዳለን? ሸክማችንን። እሺ ከዛ በኋላ ደግሞ ቶሎ ደግሞ የሚከበን ወይ ደግሞ ቶሎ የሚጥለን ደግሞ ኃጢአቶች ይኖራሉ አይደለ? እነዚህን ኃጢአቶች ምን ብለን አስወግደን የእምነታችንንም ራስ እና ፈጻሚውን የእምነታችን ምን ራስ እና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ ይላል። ስለዚህ በፊታችን ያለ ሩጫ አለ። ያንን ደግሞ በፊታችን ያለውን ሩጫ ደግሞ ሸክማችንን አስወግደን ማንን እየተመለከትን? ክርስቶስን እየተመለከትን። በጣም አጽንኦት የሚሰጠው እዚህ ክፍል ላይ ለምንድን ነው? ክርስቶስን ስለመመልከት ነው የሚሰጠው። እሺ ክርስቶስን እየተመለከትን አሁን እኛ ይኸው ክርስቶስን እነሱ የተሸከሙት እንደ ደመና የተባሉት እነዚህ ቅዱሳን ኦኬ፣ በብሉይ ኪዳን የነበሩት ከሩቅ አይተው የተሳለሙት ስለ ክርስቶስ መምጣት ተስፋ ተነግሯቸው አምነው የሞቱ የተጋደሉት አሉ። እነሱን እንመልከት። ኦኬ እነሱ በዙሪያችን አሉ። ስለዚህ በልመናቸውም ያግዙናል። ኦኬ ከዛ በኋላ ደግሞ ምስክርም ናቸው። ለእምነታችንም ደግሞ ምስክሮች ናቸው። እሺ ስለዚህ እምነታችን ምስክር አለው። የኛ እኔና እናንተ እዚህ ውስጥ ያላችሁ የምናምነው እምነት ምስክር አለው። እነዚህ አባቶች ናቸው ካለ በኋላ ምን አለ? እንግዲህ ሸክማችንና ቶሎ ደግሞ የሚከብደንን ወይ ደግሞ ቶሎ የሚጠለንን ኃጢአት አስወግደን የእምነታችንን ጀማሪና ፈጻሚ ወይ ደግሞ ራስና ፈጻሚ የሆነው ባለስልጣንና ፈጻሚ የሆነው ነገረ ድህነት ወይ ደግሞ የእኛን መዳን የፈጸመልንን ክርስቶስ እምነታችንን ያስጀመረልን ክርስቶስ የእኛ እምነት በእርሱ የሆነ ክርስቶስን እየተመለከትን በፊታችን ያለውን ሩጫ በምን እንሩጥ? በትዕግስት እንሩጥ አሉ። ስለ ትዕግስት አንድ ነገር ልንገራችሁ። ሮሜ 5:3-4 ላይ ሮሜ 5:3 ጀምሮ ማለት ነው እንዲህ ይላል፣ ይህም ብቻ አይደለም ነገር ግን መከራ ትዕግስትን እንዲያረግ፣ ትዕግስትን ፈተናም ተስፋ እንዲያረግ እያወቅን በመከራችን ደግሞ እንመካለን ይላል። ስለዚህ መከራ ምን ያደርጋል? ምን ያመጣል? ወይ ደግሞ ምንን ይወልድልናል? ትዕግስትን ይወልድልናል ማለት ነው። ስለዚህ መከራ ይኖራል። ኦኬ ስለዚህ በሩጫችን መከራ ይኖራል። ያንን መከራ በምን እንለፋለን? ሐዋርያው ቅዱስ ጳውሎስ በትዕግስት። ለምን? ያ መከራ ትዕግስትን ማምጣት አለበት። ከዛ ትዕግስታችን ደግሞ ፈተናዎችን እንድናልፍ ያደርገናል። ያ ፈተናዎችን ማለፋችን ደግሞ ታላቅ የሆነውን ተስፋ እንድናገኝ ስለሚያደርገን ማለት ነው። ሮሜ 5:3 ያዙ። እዚሁ ላይ እዚሁ ቁጥር 2 ላይ ምን ብሎ ይቀጥላል? በትዕግስት እንሩጥ ካለ በኋላ እርሱ ጌታችን መድኃኒታችን ኢየሱስ ክርስቶስ እንመልከት ብሏል። ክርስቶስን እንመልከት ስላለ እርሱ ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧል ይላል።
ነውርን ንቆ በፊቱ ስላለው ደስታ ምንን ታግሷል? በመስቀል ታግሷል። የደረሰበትን መከራ ሁሉ ታግሷል። ከስር ዝቅ ብሎም ስለሚያመጣው ከልስላቸዋለሁ እዛ እና ክርስቶስን ተመልከቱ ሲል ክርስቶስ ስለኛ መከራን ተቀብሏል እና እያንዳንዱ የከፈለልን ዋጋ ስለማን ነው? ስለራሱ ነው አይደለም፣ ስለኛ ነው። ለዛ ነው ክርስቶስን ተመልከቱ ያለ እና ክርስቶስ በፊቱ ያለው ደስታ የተባለው ምንድን ነው? የእኛን ድህነት ስለኛ ድህነት ሲል ስለኛ መዳን የእኛን ድህነት ለመፈጸም ሲል ያንን ሁሉ መከራ የደረሰበትን ያንን ሁሉ ስቃይ ያንን ሁሉ ግርፋት ያንን ሁሉ ቁስል ተሸክሞ ታግሶ በመስቀል አሁን ያንን አልፎት በአባቱ ቀኝ ተቀምጧል። ድህነታችንን ፈጽሞ። ስለዚህ እሱን ስንመለከት ምንድን የምናደርገው ማለት ነው? እኛ ከክርስቶስ ጋር የምንኖርበትን ታላቅ የሆነ የተሰጠንን ተስፋ የምናገኝበት ጊዜ ወደፊት ስለሆነ ስለዚህ ክርስቶስ ስለኛ መከራ ልክ እንደታገሰ እሱን እየተመለከትን ስለኛ መከራን ታግሶ የለ እኛም ደግሞ መከራችንን ምንንበል እንታገስ ይላል። ልክ እንደዚሁ ሀሳብ የያዕቆብ መልእክት ምዕራፍ 5:7 ላይ እንግዲህ ወንድሞች ሆይ ጌታ እስኪመጣ ድረስ ታገሱ ይላል። ጌታ እስኪመጣ ድረስ ምን በሉ? ታገሱ፣ በትዕግስት ለፉ። ምንድነው በትዕግስት የምናልፈው? የተቋረጠ መስሎኝ ነበር። ጌታ እስኪመጣ ድረስ ታገሱ፣ እነሆ ገበሬው የፊተኛውንና የኋለኛውን ዝናብ እስኪቀበል ድረስ እርሱን እየታገሰ የከበረውን የመሬት ፍሬ ይጠብቃል። ስለዚህ ዝናቡን እስኪመጣ ይታገሳል። ከዛ በኋላ ደግሞ ዝናቡ ከዘነበ በኋላ ስለሚሰጠው ፍሬ ገበሬ ምን ይላል? ይታገሳል። ስለዚህ ከፊት የምናገኘው ፍሬ አለ፣ ከፊት የምናገኘው ታላቅ የሆነ ተስፋ አለ። ስለዚህ እሱን ተስፋ ለማግኘት ምን ማለት አለብን? መታገስ አለብን። ልክ ክርስቶስን እየተመለከተ ክርስቶስ ምን አድርጓል? በፊቱ ስላለው ወይ ደግሞ ስለኛ መዳን መከራውን ሁሉ ታግሶ ምን ብሏል? ድህነታችን ስለፈጸመ እኛም ደግሞ ድህነታችንን እሱን እየተመለከትን መከራን እንትን እያለን እየታገስን በመከራ ውስጥ እያለፍን እንታገሳለን፣ ድህነታችን እንፈጽማለን፣ በተስፋ እንጠብቃለን ማለት ነው። ቀጠል ያደረግና ቁጥር 3 ላይ በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስበዋል። ከኃጢአተኞች የተባሉት አይሁዳውያን ናቸው። ክርስቶስ ኃጢአተኞች ተብለዋል። ለምን? ይሄው የእግዚአብሔርን ልጅ ባለመቀበል ምን አድርገውታል? ሰቅለውታል። ስለዚህ ይኸውላችሁ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ። የጸናው ክርስቶስ ነው። እንዴት አድርጎ ነው የጸናው? ከኃጢአተኞች የደረሰበት ነገር አለ። በጥፊ ተመቷል፣ ሊይዙት ተማክረዋል፣ ቃላት ጣመውበታል። በቃሉ ሊይዙት ይፈትኑት ነበረ፣ ያሳድዱት ነበረ፣ በድንጋይ ሊመቱት ያሳድዱት ነበር አይደል? ከመጀመሪያው ማለት ነው። ከዛ በኋላ ከያዙት በኋላ ደግሞ ገርፈውታል፣ አንገላተውታል፣ ይህን ሁሉ አድርገውታል። ከዛስ ሰቅለውታል፣ ገለውታል። ይህን ሁሉ ጸንቶ ስለኛ መዳን ታግሶ አልፎታል። ለምን? የሚመጣው የኛ መዳን ስለሆነ፣ ስለ ሁላችን ስለሆነ። ስለዚህ ምን አለ? ከኃጢአተኞች ከነዚህ ከአይሁዳውያን በደረሰበት ይሄ ሁሉ መከራ በደረሰበት እንዲህ ባለ መቃወም የጸናውን አስቡ። ማንን? ክርስቶስን አስቡ። ስለዚህ በነገር ሁሉ ምን ይለናል? ያግዘናል። እርሱ የመስቀሉን እፍረት መስቀል ላይ ማፈር ስለኛ ራቁቱን እርቃኑን የተሰቀለው ክርስቶስ በነገራችን ላይ አይደለ እና ምንም ነገር አልሸፈኑለትም። እርቃኑን ስለኛ ያሳፍራል አይደለ? መተላለፊያ እንዲህ ከፍ ተደርጎ በተራራ ሲሰቀል ወይም ደግሞ በመተላለፊያ ሰዎች በሚያልፉበት አላፊ አግዳሚው ህዝብ ሁሉ በሚያይበት እርቃኑን እስኪሰቀል ማለት ነው። ስለዚህ እርሱ የመስቀሉን እፍረት ንቆ ምን አድርጓል? መከራን በደስታ ስለኛ ተቀብሏል። ክርስቶስ የመስቀሉን እፍረት ንቆ መከራን በደስታ ተቀብሎልናል። ለምን? እኛ ደስተኛ እንድንሆን፣ እኛ ህይወት እንዲኖረን፣ እኛ መልካሙ እንድናገኝ ማለት ነው። ስለዚህ እሱን ተመልከቱ እያለ ነው። እዚህ ክፍል ላይ ቅዱስ ዮሐንስ አፈወርቅ እንዲህ ይላል። እስካሁን አንደኛውን ላንብላችሁና ከዛን የቅዱስ ዮሐንስ አፈወርቅ አንድ ላይ እንትን ስለሚላችሁ አነብላችኋለሁ። ከዛን ስለዚህ እሱን እንመልከት ካለ በኋላ ከኃጢአት ጋር እየተጋደላችሁ ገና ደምን እስከ ማፍሰስ ድረስ አልተቃወማችሁ ማለት። ደምን እስከ ማፍሰስ ድረስ ማለት መስዋዕት እስከ መሆን ድረስ፣ እስከ ሞት ለሞት እስከሚያበቃው ፈተና ድረስ አልተቃወማችሁ ማለት። ይህን ጠቅላላ የሚያደርገው እንደውም የቅዱስ ዮሐንስ አፈወርቅ ኮመንታሪ ወይ ደግሞ ማብራሪያ ምን ይላል?
እስካሁን ድረስ ሞትን አልታገሳችሁም፣ ኪሳራችሁ ለገንዘብ ለክብር እና ከአንድ ቦታ ወደ አንድ ቦታ ከመባረር ብቻ የዘለቀ ለምሳሌ ከአንድ ቦታ ወደ አንድ ቦታ ልትፈልሱ ትችላላችሁ፣ ልትሰደዱ ትችላላችሁ፣ ገንዘባችሁን ልታጡ ትችላላችሁ፣ ምድራዊ የሆነ ነገር ልታጡ፣ ከዚህ የዘለለ አይደለም። ኦኬ፣ ከዚህ የዘለለ አይደለም። ያም ሆነ ይህ ክርስቶስ ደሙን ስለኛ አፈሰሰ፣ እናንተ ግን ይህን ለራሳችሁ አላደረጋችሁም። ኦኬ፣ ስለ እምነታችሁ እስከ ሞት ድረስ ገና ናችሁ፣ አልደረሳችሁም፣ እዛ ድረስ አልደረሳችሁም። ስለ እናንተ እስከ ሞት ድረስ ለእውነታ ታግሏል። ክርስቶስ እስከ ሞት ድረስ ለእውነት ታግሏል። እሺ፣ ነገር ግን እስከ ሞት ድረስ ወደ አደጋ አልገባችሁ። እሺ፣ ፌስ አላረጋችሁትም፣ መከራችሁን አልተጋፈጣችሁትም እያለ ይነግራችኋል ማለት ነው። እሺ፣ ሐዋርያው ቅዱስ ጳውሎስ ምን ሊነግራችሁ ፈልጎ ነው? እናንተ ጋር እስካሁን የደረሰው መከራ እንዲህ ከተባለው ከክብር ቦታ ከመለወጥ ከመሰደድ እንደዚህ ከገንዘብ እንደዚህ እንዲሁ ቀላል የሚባሉ ናቸው። እስከ ሞት የሆነ መታመን ራሱ ገና አልደረሳችሁም እዛ ድረስ እያለ ነው ማለት ነው። ስለዚህ ኃጢአትን እስከ ሞት ድረስ በመቃወም መንፈሳዊ ትግሉ እንዲቀጥሉ ምን ያደርጋል? ያበረታታችኋል ማለት ነው። ስለዚህ ምንም ያህል ጊዜ ቢወስድ ለእርሱ እጅ እንዳይሰጡ። እሺ፣ ምንም ጊዜ ቢወስድ ምንም አይነት ጊዜ ቢወስድ ለኃጢአት ወይ ደግሞ ለሰይጣን እጅ እንዳይሰጡ ይነግራቸዋል ማለት ነው። የሰይጣን ጦርነቶችን ደግሞ ማሸነፍ የሚችሉት በውስጣቸው ባለው የእግዚአብሔር ኃይል መሰረት ስለሆነ ኃይሉን ከያዙ ያንን ማሸነፍ እንደሚችሉ እንዲረዱ ስለተፈለገ ዕብራውያን እንደዚህ ተናግሯቸዋል። እስካሁን ምንም ልድገምላችሁ ጥቅሱ። እሺ፣ ኃጢአት ጋር የተጋደላችሁ ገና ደምን እስከ ማፍሰስ ድረስ አልተቃወማችሁ ማለት እስካሁን ሰማዕትነት የሚያደርስ መጋደል አይደለም እየተጋደላችሁ ያላችሁ። ስለዚህ መጋደላችሁ የምንበሉ ቀጥሉ፣ እሺ ቀጥሉ እያለ ይነግራችኋል ማለት ነው። ቁጥር 5 እና 6 እንዲህ ይላል። አሁን ልብ ብላችሁ ስሙ። እሺ፣ እንደ ልጆችም ከናንተ ጋር አለ፣ እንደ ልጆችም ከናንተ ጋር ተነጋግሯል አለ። ባጭሩ ተነጋግሯል አለ። እሺ፣ ሙሉን ሳነብላችሁ ይገባችኋል። እንደ ልጆችም ከናንተ ጋር ተነጋግሯል። ምን ብሎ ነው የተነጋገረው? ልጄ ሆይ፣ እግዚአብሔር እንደ ልጅ ነው የተነጋገረው ከናንተ ጋር እያላቸው ነው። እሺ፣ ምን አለ? ልጄ ሆይ የጌታን ቅጣት አታቅልል። ይሄ ከመጽሐፈ ምሳሌ ነው የሚወስደው። እሺ፣ የጌታን ቅጣት አታቅልል፣ በሚገስጽህም ጊዜ አትድከም። ጌታ የሚወደውን ይቀጣዋልና የሚቀበለውንም ልጅ ሁሉ ይገርፈዋል። ይህንን እግዚአብሔር በመጽሐፍ ቅዱስ ወይ ደግሞ በነቢያት በኩል አይደለም የሚነጋገራል። ይኸው እንደ ልጅ ተነጋግሯችሁ ነበረ ዕብራውያን። ለእናንተም ግን ሲነጋገራችሁ እንደ ልጅ እንዳልሆነ ወይ ደግሞ እንደ ጠላት ሳይሆን ይህንን የነገራችሁ ልጄ ብሎ እንደ ልጅ ነው የነገራችሁ እያለ ነው። ለዛ ነው እዛው ላይ ምን አለ? የሚቀበለውንም ልጅ ሁሉ ይገርፈዋል ካለ በኋላ ብሎ የሚናገረውን ምክር ረስታችኋል። ስለዚህ ይህንን ምክር ረስታችኋል። እንደ ልጅ ነበር እግዚአብሔር የተናገራችሁ። ምን ብሎ? ልጄ ሆይ የጌታን ቅጣት አታቅልል። የጌታ ቅጣት የሚባለው ምንድን ነው? እናየዋለን። የጌታን ቅጣት ግን አታቅልለው። ጌታ የሚቀጣ ስለሚወድ ነው። እሺ፣ ጌታ የሚቀጣ ስለሚወድ ነው። እሱ የሚወደውን ይቀጣል፣ ልጁን ይቀጣል፣ ልጁ ያልሆነውን አይቀጣም። እሺ፣ ቅጣት ማለት እንደ ሪቬንጅ ወይ ደግሞ ይሄ በዳግም ምጽአት እንደሚፈረድብን አይነት እሱኛውን ቅጣት አይደለም እያወራ ያለው። እሺ፣ ምን እንደሆነ ዝቅ ብለን እናያለን ማለት ነው። ስለዚህ እርሱ ሲገስጽ ተስፋ አትቁረጥ እያለ ነው ባጭሩ ማለት ነው። ይሄ ክፍል ምን ማለት ነው? ልጄ ሆይ ጌታ ሊቀጣ ይችላል። ስለዚህ እሱ ሲገስጽ ተስፋ አትቁረጥ፣ ምክንያቱም አንተ ልጁ ስለሆንክ ነው እና በመንፈሳዊ ሕይወት ውስጥ እንድናድግ መቅጣቱ ግድ ነው። በነገራችን ላይ እግዚአብሔር እኛን መቅጣቱ ግድ የሚሆነው ለምንድን ነው? ልጆቹ ነን እና ደስ የሚል ነገር ከዚህ ስርም ይናገራል እና ግን ለምንድን ነው የሚቀጣን? በመንፈሳዊ ሁኔታ ውስጥ እንድንሆን ስለሚፈልግ ነው። እና እሱ ከኛ ጋር መሆኑን አንድ የምናውቅበት መንገድ ቅጣቶችን ስንጋፈጥ ነው፣ ቅጣቶችን ስንቀበል። እሺ፣ በምድር ላይ ያለውን ማለት ነው። እሺ፣ ስለዚህ ስለኛ ስለተሰቀለው፣ ስለኛ በቀራንዮ አደባባይ ከተሰቀለው፣ ስለኛ ደሙን ካፈሰሰው ከክርስቶስ መስቀል ጋር ህብረት እንድናደርግ እግዚአብሔር ያደርጋል ማለት ነው። ኤክስፒሪየንስ እንድናደርገው ይፈቅዳል ማለት ነው። እነዚህ ነገሮች ምንድናቸው?
እሺ አለው ይሰማል ድምጼ? እሺ ስለዚህ የክርስቶስን መስቀል እንድንይዝ ከመከራው ጋር ህብረት እንዲኖረን ምን ያደርጋል? ይፈቅዳል ማለት ነው እግዚአብሔር። ለምንድነው የሚፈቅደው? እሺ ለምንድነው የሚፈቅደው? ልጁ ስለሆነ እና ቆይ ደግሞ በደንብ ዝቅ ስንል እናየዋለን። ቀጠል ያደርግና ምን ይላል መሰላችሁ? አሁን ነገራችሁ፣ ይህንን ነገር ረስታችኋል አላቸው። ምንድነው የረሳችሁት አላቸው? ይኸው በመጽሐፈ ምሳሌ የተነገረው ለእግዚአብሔር ህዝብ አይደለ? ለእግዚአብሔር ህዝብ የተነገረው ለእግዚአብሔር ልጆች ነው የተነገረው። የእግዚአብሔር ህዝብ የእግዚአብሔር ልጆች አይደለን እኛ። ስለዚህ ይሄ የተነገራችሁን ረስታችኋል ማለት ነው። ረስታችኋል ማለት ይኸው መከራን እየተቀበላችሁ አይደለም። መከራ እንኳን ቢመጣ እግዚአብሔር ትቶናል ብላችሁ እያሰባችሁ ነው እያለ እሺ፣ እግዚአብሔር ትቶናል እያላችሁ እያሰባችሁ ነው። ስለዚህ እዚህ ውስጥም ልትኖሩ ትችላላችሁ። መከራ በምንም አይነት አጋጣሚ ይመጣል። በተለያየ ነገር ሊመጣ ይችላል። በሰዎች ልንፈተን እንችላለን፣ በተፈጥሮ ልንፈተን እንችላለን። በተለያየ ነገር መከራዎች ይመጣሉ እና መከራዎቹ ሲመጡ እግዚአብሔር ትቶኛል የምንልበት አይደለም። ይልቁንስ እግዚአብሔር ከኛ ጋር እንደሆነ ምን የሚሰጠን ምልክት የሚሰጠን ነው። እሺ ምልክት የሚሰጠን ነው። ለምን? እኛ በመንፈሳዊ ሁኔታ ውስጥ እንድናድግ ስለሚፈልግ። እሺ በመንፈሳዊ ሁኔታ ውስጥ እንድናድግ ስለሚፈልግ ነው። ግን ኦኬ መከራዎች እነዚህ መከራዎች ካልደረሱብን ግን ያኔ ነው መጠራጠር ያለብን። እግዚአብሔር አብሮኝ አይደለም ማለት ያለብን። ሁሉ ነገር አልጋ በአልጋ ከሆነ ዓለም እኛን ቢወደን፣ ዓለም አይወደንም አይደል? እንደ ክርስቲያንነታችን ማለት ነው። ዓለም አይወደንም። እሺ ስለዚህ ዓለም እኛን ቢወደን፣ ሁሉ ነገር ምቹ ቢሆን፣ ምንም የሚቃወመን ነገር ባይኖር፣ ምንም ነቀፋ ባይኖር፣ ሁሉ ሰላም አልጋ በአልጋ ቢሆን ያኔ እግዚአብሔር ከኛ ተለይቷል ማለት ነው። እግዚአብሔር ግን ከኛ ካለን ከኛ ጋር ከሆነ መከራ ይኖርብናል። ያንን መከራ እንድናጣጥም ይፈቅዳል ማለት ነው እግዚአብሔር። እሺ እና ያም በዛ መከራ ውስጥ ግን ልብ በሉ እግዚአብሔር ከኛ ጋር እና በነገር ሁሉ የተፈተነ ከላይ ተናላለ እንዲህ ያለ ሊቀ ካህናት ያስፈልገናል ካለ በኋላ በነገር ሁሉ የተፈተነ ነውና በድካማችን ላይ ያራራልን የሚችል አይደለም፣ ይራራላል። ስለዚህ በነገር ሁሉ ምን ይለናል? ያግዘናል ማለት ነው። ስለዚህ መከራው ሲኖር ተስፋ እንዳንቆርጥ እንደው መከራ ደርሶብናልና እግዚአብሔር ከኛ ጋር አይደለም። ምንም መከራ ሊሆን ይችላል። ሰዎች ሊቃወሙን ይችላሉ። ተነስተው ሰዎች የሆኑ ወሬ ሊያወሩብን ይችላሉ። በቤተሰባችን መገፋት ሊኖር ይችላሉ። በምንሰራበት ቦታ መገፋቶች ሊኖሩ ይችላሉ። በትንሽ ባልጠበቃችሁት ማለት ነው። እሺ እና ትሄዱበት እንትን የማይመቻችላችሁ ወይ ደግሞ የማይሳካላችሁ ግን ደግሞ መከራዎች ሆነው ደግሞ እናንተን ሊፈትኑ የሚመጡ ነገሮች ስታገኙ በምንድን ነው የምታልፉት? በትዕግስት። እሺ ማንን ይዘን? እግዚአብሔርን ይዘን ክርስቶስን ይዘን በትዕግስት ማለፍ አለብን። ልክ መከራዎችን ስታዩ ምን አድርጋችሁ አስቡ፣ እግዚአብሔር ከኔ ጋር ስለሆነ ነው የምፈተነው። ለምን? ይኸው ቃሉ አይታበይም። ራሱ ነው ያለው። ምን አለ? ምንድነው ረስታችኋል ያለው? እስቲ ኮሜንት ላይ ጻፉልኝ። ምን ረስታችኋል ተብሎ ነው የተነገረው? ልጄ ሆይ የጌታን ቅጣት አታቅልል፣ በሚገስጽህም ጊዜ አትድከም። አትድከም ማለት ተስፋ አትቁረጥ ማለት ነው። አትድከም፣ ጌታ የሚወደውን ይቀጠዋል፣ የሚቀበለውንም ልጅ ሁሉ ይገርፈዋል። ያ ማለት መከራን እንድንቀበል ይፈቅዳል። ግን ያ የሚሆነው ለምንድን ነው? ይህንን ምክር ይኸው እግዚአብሔር ለእኛ የነገረንን። ስለዚህ እናንተ እዚህ ውስጥ ያላችሁ ለምሳሌ በብዙ ነገር መከራ እንትን ሲያጋጥማችሁ የምትደክሙ ከሆነ መድከም ማለት ተስፋ ብትቆርጡ እግዚአብሔር የለም ትቶኛል፣ እኔ ተስፋዬ ከዚህ በኋላ ምንድን ነው? እንደዚህ አይነት ተስፋ መቁረጥ ውስጥ ብትገቡ ምን እያላችሁ ነው? ዕብራውያን ረስተሃል ይህን ምክር እያለህ ነው ማለት ነው፣ እያለሽ ነው ማለት ነው። እሺ እንቀጥላለን። ለመቀጣት ታገሷል። ስለዚህ ለመቀጣት ዝግጁ ሁኑ፣ ለመቀጣት የተዘጋጃችሁ ሁኑ እና አትቃወሙት። መቀጣቱን አትቃወሙት። ከእግዚአብሔር መቀጣቱን አትቃወሙት። እግዚአብሔር እንደ ልጆች ያደርግላችኋልና። ስለዚህ እንደ ልጅ ነው፣ ቢቀጣንም እንደ ልጅ ነው፣ እንደ ጠላት አይደለም። ለምሳሌ ያላመኑትን የሚቀጣበት መንገድ ነው እኛን የሚቀጣ አይደለም። እኛ እንደ ልጅ ነው የሚቀጣ። ለምሳሌ እናንተ ቤት እንግዲህ ሁላችንም ልጆች ነን አይደል? ቤተሰባችን እንዴት ነው የሚቀጣል? እንደ ልጅ አይደለም ነው ወይስ እንደ ባዳ ነው? ወይስ ሰርቆ እንደተያዘ ሌባ ነው የሚቀጣል? አይደለም። ቤተሰቦቻችን እንዴት ነው የሚቀጡት? እንደ ልጅ ነው የሚቀጡት። ተው አታጥፋ አይደለ?
ትንሽዬ ቅጣት ማለት ነው፣ ብዙም ያልሆነ ነው። ወይስ አይናችንን እያጠፉ እግራችንን እየቆራርጡ እየሰባበር ነው የሚቀጡ? አይደለም። ትንሽዬ እንደ ልጅ የሆነ ቅጣት ነው የሚቀጡ ቤተሰቦቻችን አይደል? እንደ ልጅ የተባለ ቅጣት ማለት ነው። ልጅን እንደሚቀጡት ይቀጣሉ። ለዛ ነው ይሁላችሁ፣ ለመቅጣት ታገሱ፣ ዝግጁ ሁኑ እና ሬዲ ሁኑ። በህይወታችሁ ለመቀጣት ምን በሉ፣ ዝግጁ ሁኑ፣ ታገሱ። እሺ፣ እግዚአብሔር እንደ ልጆች ያደርግላችኋል። አባቱ የማይቀጣው ልጅ ማን ነው ይላል ቁጥር 7። ስለዚህ ከእናንተ አሁን ለምሳሌ አባቱ ማይቀጣው አለ፣ እናቱ ማትቀጣው አለ? የለም። ስለዚህ አባቱ ማይቀጣው ልጅ የለም። አባቱ ማይቀጣው ልጅ ካለ ልጅ አይደለም ማለት ነው። ለምሳሌ የኔ አባት የሆነ እዚህ ቤት ቢኖር ከዛ በኋላ አንድን ሰው አበበ የሚባልን ሰው አይቀጣውም እንበል። ያ ማለት ይኸው አበበ ልጁ አይደለም ማለት ነው። ልጁማ ከሆነ ይቀጣዋል እያለ ነው። ስለዚህ እኛ የእግዚአብሔር ልጆች ከሆነ ቅጣት ልንቀበል እንችላለን። ያ ቅጣት ምንድን ነው? በእምነት ካለን፣ በሃይማኖት ካለን፣ በክርስትና ሕይወት ካለን የሚደርሱብን መከራዎች አሉ። ይሄንን ዝም ይላል። ኦኬ፣ ይፈቅዳል እንድንቀጣ ወይ ደግሞ መከራውን እንድንቀበል። ለምን? ሊያግዘን ወይም ደግሞ የተሻለ መንፈሳዊ ሕይወት እንዲኖረን ስለሚፈልግ። እንዳትረሱ፣ ይሄ ለሕይወታችሁ በጣም ጠቃሚ ነው፣ ለእኔም ለእናንተ ለሁላችንም። እሺ። ስለዚህ ምን አለ ሐዋርያው ቅዱስ ጳውሎስ? አባቱ የማይቀጣው ልጅ ማን ነው አለ። ስለዚህ ብዙ መከራ ስለሚደርስ እግዚአብሔር ትቶኛል ማለት ወይም ደግሞ የለም ከኔ ጋር ማለት የለብንም። ይልቁንስ ግን መከራ የማይደርስባችሁ ከሆነ ራሳችሁን አሁን የምትመዝኑት በዚህ ነው። መከራ የማይደርስባችሁ ከሆነ ምን ታደርጋላችሁ መሰላችሁ? እግዚአብሔር ትቶኛል ማለት ነው። ያኔ እውነት ተናገራችሁ። ኦኬ። ከልጅነት ስንወጣ ለምንድን መከራ የሚመጣብን? ይኸው ዓለም ወደምትወደው ነው የምንሄደው። ዓለም ደግሞ እጇን ዘርግታ ዓለማዊ በሆነ ትቀበለናለች ማለት ነው። ቁጥር 8 ላይ ነገር ግን ሁሉ የቅጣት ተካፋይ ሆኗልና ያለ ቅጣት ብትኖሩ ዲቃላዎች እንጂ ልጆች አይደላችሁ። ሁሉ የተባሉት እነማን ናቸው? የእግዚአብሔር ልጆች የተባሉ ሁሉ። ምን ነግሮ ነበር የመጣው? ከላይ ምዕራፍ 11 ላይ ምን ብሎ ነበር የመጣው? እሺ፣ ምዕራፍ 11 ላይ በመጋዝ የተሰነጠቁ አሉ፣ ተደብድበው የሞቱ አሉ፣ ለእምነታቸው ታግለው የሞቱ አሉ። እነዚህ ሁሉ መከራ አግኝቷቸዋል። እነዚህ ሁሉ መከራ አግኝቷቸዋል። ከአብርሃም ጀምሮ ከኖህ ጀምሮ ከሁሉ መከራ አግኝቷቸዋል። ቅጣቱን ተቀብለዋል። ያ ማለት እምነታቸው ተፈትኗል። እምነታቸው ተፈትኗል። መከራን አይተዋል። ግን በመከራ በመጽናታቸው ምን ብለዋል? ድል አድርገዋል። አይደለ? ድል አድርገዋል። ወራሽ ሆነዋል። አሁን ምን አላቸው? ነገር ግን ሁሉ የቅጣት ተካፋይ ሆኗል። ስለዚህ የእግዚአብሔር ልጆች የተባሉ ሁሉ ይኸው እኛ አለን። ለምሳሌ ከኛ ውጭም ደግሞ ሌላ የእግዚአብሔር ልጆች አሉ አይደለ? አንድ አካል የሆነን ብልቶች የሆኑ የተለያየ ሀገር የምንገኝ ክርስቲያኖች መከራ ይቀበላሉ። እነሱ ብቻ ናቸው አይደለም። በነ ቅዱስ ቄርሎስ በነ ቅዱስ አትናቴዎስ ጊዜ ደግሞ መከራ የተቀበሉ ክርስቲያኖች አሉ አይደለ? ሁሉም ምን ብለዋል? መከራን ተቀብለዋል፣ ቅጣትን ተቀብለዋል። እና ምን አላቸው? ሁሉ ቅጣት ተካፋይ ስለሆኑ አይ እንደው ቅጣት ሳይኖር ወይም ደግሞ ሳልቀጣ ልኑር ብትሉ ስለዚህ የእግዚአብሔር ልጆች አይደላችሁ፣ እናንተ ዲቃላዎች ናችሁ። ዲቃላ ማለት ከሕግ ውጭ የተወለደ ወይ ደግሞ ሕጋዊ ያልሆነ ልጅ ማለት ነው። ዲቃላ ማለት እሺ፣ እዚህ ጋር በጣም ስትሮንግ አድርጎ የሰጠው አይሁዳውያን እንዳልኳቸው ዕብራውያን ከአይሁዳዊነት ወይም ደግሞ ከብሉይ ኪዳን አስተምህሮ ወደ ክርስትና የመጡ ናቸው። ስለዚህ ምን አይነት አመለካከት ያላቸው ሰዎች ነበሩ? ይሄ ዘር መቁጠር ወደኋላ ማለት ነው። እኔ የእንትና ልጅ ነኝ፣ እኔ የሌዊ ልጅ ነኝ፣ እኔ የአሮን ልጅ ነኝ። እንደዚህ አይነት የዘር መቁጠር አለ አይደለ? ልጅ የሚለውን በዘር በመቁጠር ነበር የሚሄዱት ማለት ነው። ያንን በደንብ አጽንኦት እንዲሰጡትና ልጅ አሁን ግን ማን ነው ልጅ የሚባለው? እግዚአብሔር የሚቀጣው ነው። ይልቁንስ አሁን ለእስራኤል መጣ። ለእስራኤል ይኸው ለአይሁዳውያን መጣ። ይኸው እናንተ የምታውቁት የእግዚአብሔር አብ ልጅ ነኝ አለ፣ ሰቀሉት። ከዛ በኋላ ይህንን መዳን ከነሱ ቀድሞ አሕዛቡ አገኘው ማለት ነው። ግን ለነሱም ነው ከነሱም ያገኛል አክቹዋሊ። ግን አሁን ይሄ መዳን ታላቁ የሆነ ልጅነት ስጦታ ለማን ነው? ለአሕዛብም ለሁሉም ስለሆነ፣ ስለዚህ ማንም ልጅ መሆን ይችላል። አሁን ዘር ሳልተቆጠረ አይደለም። እንግዲያውስ እኛ በክርስቶስ ብንሆን ገላትያ 3 ላይ እንግዲያውስ እኛ በክርስቶስ ብንሆን የአብርሃም ምንድነን? ልጆች ነን። አሁን አይሁዳውያን እኛ የአብርሃም ልጅ ነን እያሉ ዘር ይቆጥሩ ነበር። ስለዚህ ይህንን ከግምት ውስጥ አስገባና ሐዋርያው ቅዱስ ጳውሎስ ምን አላቸው? አይ እግዚአብሔር እንደው አይቀጣኝ የምትሉ ከሆነ ያለ ቅጣት ምን እንኖራለን የምትሉ ከሆነ እንግዲህ ዲቃላ ናችሁ፣ ልጅ አይደላችሁ።
የእግዚአብሔር ጭራሽ የእግዚአብሔር ልጅ አይደላችሁም እንኳን የአብርሃም ልትሆኑ እያለ እየነገራቸው። ስለዚህ በቅጣት ስንኖር፣ በመከራ ውስጥ በፈተና ውስጥ ስንኖር የእግዚአብሔር ልጆች መሆናችን ይታያል። እሺ እግዚአብሔር ከኛ ጋር እንደሆነ የምናውቅበት አንዱ ምልክት ሳይን ነው። እሺ ይሄን ያዙ። ቁጥር 9 ላይ ከዚህ በላይ የቀጡን የስጋ አባቶች ነበሩ ማለት። እሺ አሁን ለምሳሌ የስጋ አባት ሲል የእናትና አባታችን ማለት ነው፣ የምድራዊ አባታችን ይቀጡናል፣ ይቀጡናል። አሁን በደንብ እያነጻጸረ እየነገራቸው ነው። ከዚህ በላይ የቀጡን የስጋችን አባቶች ነበሩ። ይሄው በጊዜ አድገን ከህፃነት ጀምሮ ራሳችን እስክናቅ ድረስ እየገረፉ ያሳደጉን አባቶች ነበሩ እና አናፍራቸውም ማለት ምን ማለት ነው? ለምሳሌ ብርጭቆ ቀለል አድርግላችሁ። ለምሳሌ ከሰል ውስጥ ህፃን እያላችሁ እጃችሁን ትከታላችሁ። ከዛ በኋላ ተው ብለው ይመቷቸዋል። ወይም ደግሞ የሆነ ብርጭቆ ስትሰብሩ ይገርፏቸዋል አይደል? እጃችሁን ወይም ይገርፏቸዋል። ከዛ በኋላ አናፍርም ሲል ምን ማለቱ መሰላችሁ? አደግሙትም ያንን ጥፋት ማለት ነው። ያ ማለት ትታዘዛላችሁ እያለ አባትና እናታችሁ ይኸው በህይወታችሁ እየገረፉ እየቀጧችሁ ነው ያሳደጓችሁ። በእነሱም አታፍሩም። ምን ታደርጋላችሁ? ትታዘዟቸዋላችሁ። እሺ ብላችሁ ትመለሳላችሁ። የተገረፋችሁትን ያን ግርፋት አስባችሁ ካጠፋችሁ ጥፋት ትመለሳላችሁ እያላቸው ነው። አናፍራቸውም ማለት እንሰማቸዋለን አባትና እናታችንን። እሺ አናፍራቸውም ነበር አለ። እሺ እንዴትስ ይልቅ ለመናፍስት አባት አብልጠን ልንገዛና በሕይወት ልንኖር በተገባን አለ። እንግዲያውስ አባትና እናታችንን ማናፍር ምንሰማቸው ከሆነ እንግዲያውስ የመላእክት ሁሉ ፈጣሪ የነፍስ ሁሉ ፈጣሪ የሆነውን ደግሞ የሁሉ ፈጣሪ የሆነው የሁሉ አስገኝ የሆነውን አምላካችን አባታችን እግዚአብሔርን ደግሞ እንዴት ከነሱ የበለጠ ልንገዛለን፣ ልንሰማው፣ ልንታዘዘው፣ አብረነው ልንሆን በሱ መንገድ ልንሄድ እንዴትስ አይቻልም? ስለዚህ ምን ማድረግ አላችሁ? እናንተ ለአባታችሁ እንደምትታዘዙ ለይሄው ለቤተሰባችሁ አሁን እዚህ ውስጥ ያላችሁ ትታዘዛላችሁ አይደል? እንኳን ለቤተሰብ ለፍቅረኛችሁ፣ ፍቅረኛ ያላችሁ ለፍቅረኛችሁ ትታዘዛላችሁ አይደል? አሁን እንዲህ ለፍቅረኛችሁ የምትታዘዙ ከሆነ ለአባታችሁ የምትታዘዙ፣ ለእህታችሁ ለወንድማችሁ የምትታዘዙ ከሆነ እንግዲያውስ እነሱን የፈጠረ ደግሞ ለእሱ ደግሞ እንዴት እንታዘዛለን አይደለ እያለ ነው። እና በህይወት ልንኖር በተገባን ማለት በቅድስና ህይወት ለመናፍስ ማለት ለነፍስ ሁሉ አባት ወይ ደግሞ አስገኝ ሁሉ ለፍጥረታት ማለት ባጭሩ ለፍጥረታት አስገኝ ለሆነ ደግሞ ለአብ ለአባታችን ለእግዚአብሔር እንዴት አንታዘዝም ይላል። ቁጥር 9 ላይ ምዕራፍ 13 ቁጥር 9 ላይ ደርሻለሁ። አሁን 10 ነው። እሺ እነርሱ የስጋ አባትና እናታችን የስጋ አባትና እናታችን እነርሱ ይላቸዋል። እሺ መልካም ሆኖ እንደታያቸው ለምሳሌ መልካም ሆኖ እንደታያችሁ ምን ማለት ነው? ለምሳሌ እህቴ አንቺ ሴቶች ስለምትበዙ ከሴቶች ልጀምር። ለምሳሌ አጭር ቀሚስ አድርገሽ አትውጪ ይላሉ። ለምሳሌ ሊሆን ይችላል። የሆነ ነገር ስትናገሩ እንደዚህ አታድርጉ ይላሉ አይደል አባቶች አይደል? ወይ ደግሞ በአስተዳደጋችን የሆነ ስህተት ስትሰሩ ነው ብለው ይገርፉናል። እደይ ስንወጣ ለምን እያሉ ይገርፉናል። ይሄ እነሱ እንደመሰላቸው ነው። እንዴት እንደመሰላቸው ለምሳሌ እንዳደጉበት ሊሆን ይችላል። ሁለተኛ ነገር ደግሞ አንደኛ ነገር የአባትና የእናትን ስም የሚያጠፋ ከመሰላቸው በዛ መንገድ እንድትሄዱ አይፈልጉም አይደል? አባቱን የቤተሰቦቻችን እንደዛ ናቸው አይደል? የእንትና ልጅ መባል ስለሚመጣ ይሄ እኮ የገሌ ልጅ ነው ስለሚባል በስርዓት ነው ያሳደገው እንዲባል ስለሚፈልጉ አባቶች ለምሳሌ እንደፈለጉ እንደመሰላቸው ትክክል ነው ብለው እንዳሰቡት ይገርፉናል፣ ይቀጡናል። እሺ ትክክል ነው ብለው በርበሬም ታጥናናል። በርበሬም ታጥናናል። ትክክል አክቹዋሊ እኔ እንኳን አላውቅም እሱን፣ ግን እኔ እንጃ እኔ ያደግኩበት እንትን ነው። እኔ አይደለሁም ቅዱስ ጳውሎስ ነው ያለው። እንግዲህ እንደመሰላቸው ነው። ግን እኔ አሁን ላይክ ጄኔራላይዝ እያረኩ ሳይሆን ቅዱስ ጳውሎስ ያው ስለ አባት ስለ እናታችን ሲያወራ እንደዛ አለ። ኤኒዌይስ ምንድን ነው እነሱ እንደመሰላቸው ትክክል ነው ብለው እንዳሰቡት ማለት ነው። በአጭር ትክክል ነው ብለው እንዳሰቡት ይቀጡናል። እሺ ለዛ ነው እነሱ መልካም ሆኖ እንደታያቸው
ይሄ ነገር መልካም ነው ብለው ላሰቡበት ምን ያደርጉናል? ይገርፉናል። እንደተባለው ኮመንት ላይ እንደጻፋችሁትም በርበሬ ያጥናሉ፣ ይቀጡናል። ለምን ነው የሚቀጡን? እንዳትረሱ። ለምንድን ነው የሚቀጡን? ኮመንት ላይ ጻፉልን። የገዛ የስጋ አባትና እናታችን ወይም ያሳደገን አካል ሊሆን ይችላል። እሺ ለምን እንደሚቀጣን ለምን እንደሚቀጡ ለምን አባታችሁ የሚቀጣችሁ የነበረው ለምን እንደሚቀጣችሁ መልካም ነው ብሎ ላሰበው ነገር ለምን ይቀጣል? ለምሳሌ ትምህርት መማር መልካም ነው ብሎ ያስባሉ አይደለ? ለምንድን ነው? ጎበዝ ሶፋኔት ጎበዝ። ሌሎቻችሁም ትክክል ናችሁ፣ ግን በዋናነት የመጣልበትን እንዳትረሱ። ልጆች ስለሆነን ልጅ ባንሆንማ ለምን ይቀጡናል? መንገደኛ ይቀጣሉ እንደ ምናልባት አንዳንድ ሰው ያው አይቶ ማለት ስለማይችል ምናምን እንጂ በወንጀልም ያስጠይቀዋል አይደለ? ስለዚህ ልጆች ሲሆን ስልጣን ይኖራቸዋል። ልጅ ስለሆንን የሚቀጡን። እሺ ቁጥር 10 እነርሱ አባትና እናታችን እሺ መልካም ሆኖ እንድታያቸው ጥሩ ነው ብለው ላሰቡት እሺ ለጥቂት ቀን ይቀጡን ነበር። ለጥቂት ቀን ማለት እንደው ራሳችን እስክናቅ ድረስ። ምሳሌ ጥቅምን ከአባት ጋር እዚህ ጋር ያገናኘንበትን መንገድ ልንገራችሁና ወደ ቅድስና እንሄዳለን። ለምሳሌ ብርጭቆ ብትሰብሩ ለምሳሌ ቤት ውስጥ ወይ ደግሞ ያው እናቶች በጣም እንትን ስለሆኑ ጀበናቸውን ብትሰብሩ የእናቶች ትገረፋላችሁ፣ ትቀጣላችሁ። ምን ብለው ነው የሚያስቡት? ጥፋት ነው ብለው ስለሚያስቡ። አዎ ጥፋት ነው። እሺ ግን ለማጥቅም ነው። እስቲ ጻፉልኝ። ለማጥቅም ነው። እቃ መስበራችሁ ሊሆን ይችላል፣ ቤት አለማጽዳታችሁ ሊሆን ይችላል፣ ምናምን እንደዚህ ለማጥቅም ነው። ለራሳቸውም ነው፣ ለእናንተ ብቻ አይደለም። ለእናንተ ሊጠቅማችሁ ይችላል ወደፊት፣ ግን ብዙም ጥቅሙ እንትን የሚለው ለነሱ ለቤተሰብ ነው። እቃቸው እየጠፋባቸው ነው የሚሄደው። ምሳሌውን እንትን አድርጉት። እሺ ለምሳሌ እቃቸውን ብትሰብሩ ያው ልጆች ስለሆነ እቃ ስለምንሰባብር ምናምን ማለት ነው። እሺ ለነሱ ነው እቃቸው ነው የተሰበረው። የሚቀጡን ተው አይሰበርም ብለው እቃቸው እንዳይሰበር ነው ኔክስት ታይም አይደለ? እሺ ድምጽ ይሰማል ነው? ቀንሷል ድምጽ? እሺ ታፕ ሳይሆን ሼር አድርጉት። እሺ ዝም ብላ ሼር ብቻ ወይም ሪፖስት ምናምን ይሰማል። እሺ ስለዚህ በብዛት ጥሩ ነው ብለው ላሰቡት ለመልካሙ አስተሳሰባቸው ስለሆነ ለራሳቸው የእነሱ ጥቅም ይበዛል ማለት ነው። አሁን ግን እኛ የምንጠቀመውን ጥቅም አንዳለ። እሺ ምን እንጠቀማለን መሰላችሁ? ምን አለ መሰላችሁ? ይኸውላችሁ እነሱ ይኸው ለጥቂት ቀን እንደዚህ ይቀጡ ነበር መልካም ብለው ስላሰቡ ነው ግን የሚቀጡት። ይሄ መልካም ነው ብለው ስላሰቡ ለራሳቸው ሲሉ ነው የሚቀጡት። እሺ እርሱ ግን እግዚአብሔር እኛን የሚቀጣ ምንድነው? ከቅድስናው እንድንካፈል ነው። ዩሲ የሆነ መከራ ቢመጣባችሁ የሆነ መከራ ቢመጣብሽ በሴትነትሽ ሊሆን ይችላል፣ ከሰው ተለይተሽ በመኖርሽ ሊሆን ይችላል፣ ሰው ሀገር በመኖርሽ ሊሆን ይችላል፣ ከቤተሰብ ጋር በመሆን ይችላል፣ ከጓደኞች ጋር በተለያየ በስራ በምን በአጋጣሚዎች የሆነ መከራ ቢመጣብን እሺ እኛ ያንን መከራ ተጋፍጠን በትዕግስት እንድናልፈው እሺ እና ካለፍነው በኋላ ደግሞ አክሊላችን እንድንቀበል ስለሚፈልግ ነው። እሺ በቅድስና እንድናልፈው ስለሚፈልግ ነው። እሺ ስለዚህ ከቅድስናው እንድንካፈል እኛ ቅዱስ እንድንሆን መንፈሳዊ ህይወታችን ላይ ጠንካራ ሆነ እንድናድግ። ለምን መከራ ሮሜ ላይ ስናነብ ምን ብለናል? መከራ ምንን ያመጣል? ትዕግስትን። ስለዚህ መከራ ልክ ሲመጣ በትዕግስት እንድናል። ትዕግስትስ ምን ያመጣል? እነዚህን ፈተናዎች እንድናልፍ ያደርጋል አይደለ? ሮሜ 5 እሺ ከዛ በኋላ ፈተናዎችን የምናልፍ ከሆነ ደግሞ ተስፋ እያደረግን የምንሄደው ነገር አለ። ስለዚህ ተስፋ የምናደርገው ነገር ደግሞ ምን ያደርገናል? ያድነናል አይደል? ተስፋ የምናደርገው የታመነን ነው። ዝም ብለን ነው ተስፋ የምናደርገው። የተረጋገጠ ነገር አለ እና በእምነት ተስፋ የምናደርገውን እንድናገኝ ያደርገናል ማለት ነው። እሺ ከቅድስናው እንድንካፈል። ለምን? ለጥቅማችን፣ ለእሱ ጥቅም አይደለም፣ ለጥቅም ለራሳችን ሲል ይቀጣናል፣ ለእኛው ሲል። ስለዚህ መከራ ሲደርስባችሁ ለማን ነው? ለእኛው ነው። አይዟችሁ ተስፋ እንዳቆርጡ እያለ ነው ማለት ነው። እሺ ቁጥር 11 ቅጣት ሁሉ ለጊዜው የሚያሳዝን እንጂ ደስ የሚያሰኝ አይመስልም ማለት ምድራዊው ቅጣት እኔው። እሺ ለምሳሌ አባታችሁ ቢቀጣችሁ ቢገርፋችሁ ያስለቅሳል ነው? እየተገረፈ ማያለቅሳል ያስቃል? አያስቅም። ስለዚህ
ቅጣት ለጊዜው በሰውኛ ራሱ በምድር ስናስበው ያው ሀዘንን ያስከትላል። አሁን ግን እየነገረን ያለው ምንድነው? ስለ እግዚአብሔር ስለሚቀጣ ወይ ደግሞ ስለሚደርስብን ፍርድ። ኦኬ፣ በፍርድ ውስጥ እንድናልፍ በመከራ ፍርድ አልኩ፣ በመከራ ውስጥ እንድናልፍ ስለሚደርስብን መከራ እያወራ ነው አይደል? እሺ፣ ምን አለ መሰላችሁ? ቅጣት ሁሉ ለጊዜው የሚያሳዝን ነው። እንዴ መከራ ሲደርስ አታለቅሱም እንዴ? ወይኔ ይሄ መከራ እንዴት ነው? ይሄ መከራ እኔ ያልቻልኩት እንደው ምን አድርጌ ነው ይሄን እንጂ ምናምን እናለቅሳለን። ሀዘን ውስጥ እንገባለን። ሀዘን ውስጥ ያስገባናል፣ ምንም አይነት መከራ ሲደርስብን ማለት ነው። ለዛ ነው ቅጣት ሁሉ ለጊዜው የሚያሳዝን ነው፣ አይዟችሁ እያለ ለጊዜው ነው። ለጊዜው ካለ ዘላቂ አይደለም ማለት ነው። እስከ መጨረሻ ነው የምናዝነው አይደለም፣ ለጊዜው ነው። መከራ ቢደርስባችሁ ይሄው በመንፈሳዊ ህይወት በቅድስና እንድታርጉ ስለሚፈልግ አይደል? እሺ፣ ቅጣት ሁሉ ለጊዜው የሚያሳዝን እንጂ ደስ የሚያሰኝ አይመስልም። እንደው ሊመስላችሁ የሚችለው በጊዜው ፈተናው ወይ ደግሞ መከራው ስትሆኑ ምንድነው የሚመስላችሁ? በቃ እንደው ደስ የሚያሰኝ የማይመስል እንደው ዘላቂ የሆነ አይደለ? እንደዛ። ከዛ በኋላ ግን ምን አለ ነው? እሺ፣ ዳሩ ግን በኋላ ለለመዱት የሰላምን ፍሬ እርሱም ጽድቅ ያፈራላቸዋል። ስለዚህ ታላቅ የሆነ ከዚህ በኋላ ያለው ከመከራችን በኋላ ያለው ታላቅ የሆነ ማናጥ ታላቅ የሆነ ነገር እናገኛለን። ስለዚህ እሺ መከራ ሊደርስ ይችላል እና ደግሞ ሀዘንን ሊያመጣ ይችላል እና ግን የሚመስል ነው ሁሉ ብሎ አቅሎታል። እሺ ሐዋርያው ቅዱስ ጳውሎስ የሚመስል ነው ሀዘን እንትን የሚል የሚያሳዝን ደስ የማያሰኝ የሚመስል ነው። ሊያሳዝን ይችላል። እሺ አያሳዝንም እያለ አይደለም፣ ግን እንደው የሚመስል ነው ብሎ ለምን አቀለለው? ከዛ በኋላ የሚመጣው ደስታ እጅጉን የበለጠ ስለሆነ ነው። አንድ ነገር ላስታውሳችሁ፣ እንዳልኩት ቅድም ሴቶች ስለምትበዙ በትምህርትም እንግዲህ በተፈጥሮም በልምድም የምታውቁ ልትኖሩ ትችላላችሁ። ልጆች የወለዳችሁ ትኖራላችሁ። ልጆች የወለዳችሁ እሺ፣ ልጆች የወለዳችሁ ብቻ አይደለም ደግሞ ሴቶች ማለት ነው። እህቶቻችሁ ደግሞ የወለዱ ምናምን ጓደኞቻችሁ የወለዱ ሴቶችም ትኖራላችሁ። ወንዶችም ደግሞ እናያለን አይደለ? ሴት ልጅ ስትወልድ ምጥ ከባድ ነው አይደል? ምጥ በጣም ከባድ ነው እና በምጥ ነው የምነግራችሁ የሴት ልጅ ምጥ ማለት ነው። እና በጣም ከባድ ነው እና በጣም ከባድ መሆኑን በምን እንደምታውቁ ታውቃላችሁ? ሴቷ የምትናገረውን ነገር ሰምታችሁ፣ ሴቷ የምትናገረው ነገር በጊዜው እኔ ሁለተኛ ሌላ ልጅ አልፈልግም አይደል? እንደዛ ነው የሚሉት አይደል? ሁለተኛ እንደውም እንደ ጨዋታ ያዙት። እኔ አላቅም እሱን እንኳን ግን እንደ ቀል ባልየው ሲመጣ ውጣልኝ አንተን እንዲያርክኝ እንግዲህ ሊወልዱ ነው። እስከ ምጧ እስኪመጣ ድረስ ሰላም ነበሩ። ባሌ ሚስቴ ተባብለው በፍቅር አይደሉ? ልክ ሲመጣ ውጣልኝ፣ ዶክተር አስወጭልኝ፣ ወይ ገለዋለሁ ወይ እንግደሉኝ አይደለ? ምጡ በጣም ኃይለኛ ስለሆነ ነው በጣም እና ያለውን ደስታ ሁሉ የሚያጠፋ የሚመስል ነው። እሺ ያለውን ደስታ ሁሉ የሚያጠፋ የሚመስል ነው። እሺ አይደገመኝም ምናምን ይላሉ እና 9 ወር ሙሉ በደስታ ልጃችን እንደው መቼ ነው ምናምን የሚለውን ያን ሁሉ ደስታ በአንዴ የሚያጠፋ የሚመስል በደቂቃ የሚሆን በጣም ከባድ ነገር ነው አይደል? ከዛ በኋላ ግን ልክ ምጡ ሲያልቅስ ታላቅ የሆነ ደስታ አለ። ማንም ሰው ሼር የማያረጋት እናት ሴት ልጅ የተሰጣት ታላቅ ስጦታ አለ። እሺ በጣም ታላቅ የሆነ ደስታ ልጇን ስታይ ታላቅ የሆነ ደስታ እና ምጡን ሁሉ ትረሳዋለች። የነበረባትን ምጥ ያ ሁሉ ህመም በጣም ከባድ ህመም እኮ ነው፣ ፔን ነው አይደል? ግን ያን ሁሉ ትረሳውና ከህመሙ የበለጠ ህመሙን የሚያስረሳ ምጡን የሚያስረሳ ታላቅ ደስታ ታገኛለች። ልክ እንደዛ ነው ህይወታችን፣ የክርስትና ህይወት እያለን ነው። ምን አለ? ለጊዜው ነው ሊያሳዝንን ይችላል። ስለዚህ ግን ከዛ በኋላ የሚያፈራልን ታላቅ የሆነ ጽድቅ አለ፣ ታላቅ የሆነ ስጦታ አለ፣ ታላቅ የሆነ የምንወርሰው አለ እያለ ይነግራቸዋል። ስለዚህ መከራዎች ለሰው ልጅ በስቃዩ ሀዘንን ምን ይላሉ? ያስከትላሉ፣ ግን ጊዜያዊ ናቸው እያለ ይነግራል። ስለዚህ ተግሳጽን አለመቀበል ግን ጊዜያዊ ደስታ ሊሰጥ ይችላል። ተግሳጽ ወይም ደግሞ ይሄ ቁጣን ወይ ደግሞ መከራን ግን አለመቀበል ደስታ ግን ጊዜያዊ ይሰጣል፣ ምድራዊ። እሺ ምድራዊ ደስታ ይሰጣል። ለምን? ይኸው በምድር ከሆናችሁ በዓለም ካላችሁ መከራ አይኖርባችሁም። በዓለም ከሆናችሁ ማለት ነው። ከዓለም ከሆናችሁ መከራ አይኖርባችሁም። ስለዚህ በደስታ እየተጠጣ እየተጨፈረ ምናምን በጊዜያዊ ደስታ ልታገኙ ትችላላችሁ። ግን ዘላቂ በኋላ ላይ የማይሆን መጥፋት ወይም ደግሞ ዘላለማዊ ሀዘን ይሰጠናል። ስለዚህ እናንተ በጊዜው የምታገኙት ጊዜያዊ የሆነውን ሀዘን እንትን በሉ፣ ፌስ አድርጉ፣ ተቋቋሙ እያለ ይመክረናል ማለት ነው። ቁጥር 12 ስለዚህ የላሉትን እጆች የሰለሉትን ጉልበቶች አቅኑ ይላል። ስለዚህ ምን በሉ? የላሉትን እጆች። የላሉት ማለት ያልጠበቁ እጆች። ያ ማለት ምን ማለት ነው? የማይሰጡ እጆች ማለት ነው። አሁን ወዲያው ምን ያመጣል መሰላችሁ? በመንፈሳዊ ትግል ውስጥ ካሉት አስፈላጊ ነገሮች
አንዱ በህብረት ውስጥ ወይ ደግሞ በቤተክርስቲያን ውስጥ ምን ማለት ነው? መደጋገፍ ነው። ይህንን ግን ስሙ እሺ፣ በጣም ለሁላችሁ ይጠቅመናል እና ሁሉም ይጠቅማል። አክቹዋሊ ይህንን ከልባችሁ እንዳታወጡት፣ ይሄ ህይወታችን ውስጥ በቃ ግድ ነው እና ቅዱስ ዮሐንስ አፈወርቅ ይህን ክፍል ሲፈታው እንደዚህ ይላል። እንደ መገለል አይሶሌት መሆን ወይ ደግሞ መገለል፣ ለምሳሌ ህብረት አለን አይደል? እኛ ክርስቲያኖች ነን ምናምን እና መገለል እንደ መገለል ይላል በፈተና ውስጥ በፍጥነት እንዲሸነፉና እንዲወድቁ የሚያደርግ ምንም ነገር የለም ይላል። ሰዎች እንዲወድቁ ያደርጋል ይላል እና ለምሳሌ ይላል በጦርነት ውስጥ አንድ ሰራዊት ይበተናል ይላል። ሰራዊት ማለት የሆነ የሄደ ሰራዊት አለ አይደል? እሺ የሆነ ሀገር ለምሳሌ የታሊባን ሰራዊት እንበል፣ የሆነ ሀገር የአሜሪካ ሰራዊት ለምሳሌ ሄደ በጦርነት ከዛ ይሄ ሰራዊት አንድ ላይ ካልተዋጋ አያሸንፍም። ከተበተነ ይላል ቅዱስ ዮሐንስ አፈወርቅ ከተበተነ ጠላት እያንዳንዱን ለብቻ ስለሚያገኝ አይከብደውም ማጥቃት። ተበትነዋል። ስለዚህ አንዱን እዚህ ታገኙታላችሁ፣ ጠላት ይገለዋል፣ እዛ አንዱን ያገኘዋል፣ ተበትነዋል። ምን ሊል ፈልጎ መሰላችሁ? ይኸውላችሁ ላሉትን እጆች የሰለሉትን ጉልበቶች አቅኑ ማለት መተጋገዝ መደጋገፍ አለባችሁ እያለ እና እንዴት መሰላችሁ? ለምሳሌ በሚታይ ነገር ልንገራችሁ። ሰው በጣም ደካማ፣ ለዛ ነው ቅዱስ ዮሐንስ አፈወርቅ እንደ መገለል ሰውን የሚጥል ነገር የለም ያለው ማለት ነው። ለምሳሌ እኔን ብታገሉኝ፣ እሺ ይህንን ልብ ብላችሁ ስሙ። እግዚአብሔር አምላክ ደግሞ ልባችን ላይ ይጨምርና ሁላችሁም በተግባር ማድረግ አለባችሁ። ክርስቲያን ከሆናችሁ በቃ የመጀመሪያ የሚጠበቅብን በህይወታችን ቀን በቀን ይሄ ነው። ለምሳሌ እኔን የማታግዙኝ ከሆነ የማትረዱኝ ከሆነ ለምሳሌ ተርቤ ሊሆን ይችላል፣ እሺ ምራብ ሊሆን ይችላል፣ የትራንስፖርት እያጣው ወይም አሮ ነው የቤት ኪራይ ሊሆን ይችላል፣ የምበላበት እያጣው እንደዚህ አይነት ነገሮችን በመከራ ውስጥ በራሴ ማለት ነው በመከራ ውስጥ እየሆንኩ ሊሆን ይችላል እና ዞር ብላችሁ እኔን የማታዩኝ ከሆነ ምን አድርጋችሁኛል ማለት ነው? ጻፉልኝ። አግላችሁኛል ማለት ነው አይደለ? አግላችሁኛል ወይ ደግሞ እኔ አይሶሌት ሆኛለሁ፣ ተነጥዬ ወጥቻለሁ፣ በመተጋገዝ ውስጥ አይደለሁም ያለሁት ማለት ነው። አሁን ቅዱስ ዮሐንስ አፈወርቅም ይህን ክፍል ሲፈታ ሐዋርያው ቅዱስ ጳውሎስም የላሉትን እጆች ምን በሉ ጠበቅ አድርጎ አቅኑ ሲል ስጡ እያለ ነው። አግዙ፣ ወንድሞችን አግዙ። ከዛስ እኔ እንዴት ነው ግን እንትን የምለው የምጠፋው? ልክ ወንድሞቼ እኔው እናንተ ኦርቶዶክሳውያን የማንተጋገዝ ከሆነ የማትረዱኝ እኔ ማረዳችሁ ህብረቱ ማንረዳዳ ከሆነ በገንዘብም ሊሆን ይችላል፣ በምክርም ሊሆን ይችላል፣ በሁሉም ነገር እሺ፣ ሰው በሚያስፈልገው ግን ብዙ ጊዜ እንደ ኢትዮጵያዊነታችን ትንሽ ድሃዎችም ስለሆነ ከድህነት ጋር ጌ ልንገራችሁ። ስለዚህ አንድ ሰው ብር የማያገኝ ከሆነ እሺ፣ የማይሰጠው ከሆነ ወይም ደግሞ የሚበላበትን እያጣ የሚኖር ከሆነ የሚረዳው የለም አይደለም። ህብረቱ ይሄ ቤተክርስቲያን የተባለችው ህብረቱ ከዛ ውስጥ እየረዱት አይደለም አይደለ? ሁሉም የየራሱን አይደለ እየኖረ ያለው ተገሏል። ስለዚህ ምን ያደርጋል? ንገሩ፣ ምን ያደርጋል? ወደሚረዱት ይሄዳል ማለት ነው። እግዚአብሔር የለም ወደሚል ሀሳብ ይመጣል ማለት ነው። እሺ፣ ቶሎ ለመውደቅ ምን ይሆናል? ብቻውን ይሆናል ማለት ነው። ለዛ ነው ወታደር አንድ ላይ ሆዶ ሲዋጋ ከዚህ የሆነ ሰዓት ይሄ ወታደር ቢበተን ጠላት ለብቻ ያገኘዋል። ስለዚህ ጠላታችን ሴጣን ይህን ሰው ይፈትነዋል ማለት ያገኘዋል። እሺ ለብቻ ያገኘዋል። ስለዚህ ምን ማድረግ አለብን አለ? መተጋገዝ በጣም አለብን። እሺ መተጋገዝ አለብን። በገንዘብ ብቻ ደግሞ አይደለም። አንድ ተጨማሪ ነገር ስሙኝ ያልኳችሁ ነገር እንገራችሁ እና አታረጉም አላልኩም እናንተን፣ ግን በደንብ ደግሞ ማጠንከር አለብን። ለምሳሌ ከፕሮቴስታንት የመጡ ሰዎች አስቡት። ከፕሮቴስታንቲዝም ሙሉ እድሜውን ፕሮቴስታንቲዝም ውስጥ ይኖራል። ሙሉ እድሜውን ኦርቶዶክስን አያውቅ፣ ስርዓቷን አያውቅ ምናምን። ከዛስ ስናስተምር ወይ መምህራን ሲያስተምሩ የኛ ታላላቆች ወይ ደግሞ በሆነ አጋጣሚ ምናምን ይማረካል። ትምህርቱን ስህተቱ እዚህ ጋር ነው ይለያል። ከዛስ መጠመቅ እፈልጋለሁ ይላል። ከዛስ ሲጠመቅ እንሰበስባለን ምን እናጠምቋለን። ከዚያ በኋላ ይህ ሰው ከማጋ ነው ጓደኛ መሆን የሚችለው? እስኪ ንገሩኝ ኮሜንት ላይ። ከማጋ ጓደኛ ይሁን? ጓደኞቹ እንዳለ ቸርች ናቸው። እዛ ቸርች ብለው አዳራሽ ውስጥ ናቸው እየዘለሉ። ከማጋ ይሁን? ኮሜንት ላይ ጻፉልኝ። ከማጋ ይሁን? ማንን ያውቃል? ማንንም አያውቅም። ክርስቶስን ነው የሚያውቅ አይደል? ከክርስቲያን ጋር ጎበዝ። ስለዚህ መሆን ያለበት ከማን ነው? ከኛ ጋር ነው አይደል? ከዛ ግን ዞር ብለን ማንጠይቀው ከሆነ እዛ ፕሮቴስታንት ጋር ወይም እስልምና ጋር ሊሆን ይችላል ሌላ እምነት ጋር እየተረዳ የሚበላበት ብር እየተሰጠው የሚኖር ኖሮ እንደዛ ኖሮ ከዛ እዚህ ሲመጣ
ብናገለው ወይም ደግሞ እጃችን ባይፈታ ለሱ እሺ እና ባንረዳው ጉልበቱን ባናግዘው ቀና ባናረገው ሰይጣን ይፈትነዋል አይፈትነውም? ብቻውን አገኘዋ ይሄው ብቻውን አገኘው ይፈትነዋል። እሺ ብቻውን አገኘው ይፈትነዋል። በቃ ክርስትናችን ግላይነት አይደለም። ክርስትና ግላይነት ነው የሚል አንድም ትምህርት የለም። ህብረታዊ ናት የኛ ቤተክርስቲያን። ክርስቲያናዊነት ምንድነው? ይፈትነዋል። ስለዚህ ያው በፈተናው ደግሞ ይወድቃል ማለት ነው። ግን መረዳዳት በጣም አለብን። እንዳልኳችሁ በብዙ ነገር ነው የምንረዳዳው። በገንዘብ ሊሆን ይችላል፣ በእንትን ሊሆን ይችላል፣ በምክር በብዙ በመጠያየቅ ሊሆን ይችላል። አንድ ላይ መሆን፣ አንድ ላይ መብላት ምናምን እና እንደው እግዚአብሔር ሁላ እኔንም እናንተንም ያግዘን። ድሃ ስታገኙ እንዳታልፉ። ሁሉንም ድሃ ስፔሻሊ አቅመ ደካሞችን ሁሉንም። በተለይ ግን ክርስቲያን በቃ ክርስቲያን ጭራሽ ክፉ ለምን አይሆኑም? ለእናንተ አደራ አደራ። ከዛ ይኸው በመውጣቱ ያንን ፈተና በትዕግስት ሳይቆይ በመውጣቱ ይጠየቅበታል። እሱ ግን አያችሁ በቃ እሱን እናጠዋል። አንድ ሰው እያጣን ይሄዳል። ስለዚህ ስፔሻል ከሌላ እምነት የሚመጡ አያውቁትም። እኛ እርስ በርስ እኮ ስለምንግባባ ነው በወሬ ራሱ እነሱ እንዴት እንደሚግባቡ ማያውቁም። ስለዚህ ማቅረብ ወደኛ ህብረቱን በጣም ማጠንከር ስላለብን ነው። እሺ ይህን በጣም ረጅም ሰዓት የወሰድኩት። ስለዚህ አንድ ሰው የሌሎችን ድጋፍ ሳያገኝ ብቻውን ፈተናዎች ሊገጥሙ ስለሚችሉ በዛ ፈተናዎች ደግሞ ምን ሊል ይችላል? ይወድቃል። ቅዱስ ዮሐንስ አፈወርቅ ይሄ ነው የሚነግረን። ለዛ ነው ሐዋርያው ቅዱስ ጳውሎስ የላሉ እጆችን ፍቱ አለ። ስለዚህ መስጠት ጀምሩ የደከመውን ለማንሳት። ኦኬ እሺ ያንን ነገር እንትን በሉ ያ እሺ። ከዛ ግን ቀጥላ ያደርግና ምን ይላል? 13 ላይ ያነከሰው እንዲፈወስ እንጂ እንዳይናገር ለእግራችሁ ቅን መንገድ አድርጓል። አሁን ለምሳሌ እግራችሁ ቢያነክስ እግራችሁ ተሰብሮ ምናምን ቢያነክስ ማለት ላይክ የተሰበረ እግር ቢኖራችሁና ብዙ መርገጥ ማትችሉ ትንሽ ትንሽ ብቻ የምትረግጡ ከሆነ እና የማይረባ ኮረኮንች ብትገቡ በቃ የባሰ አናግታችሁት ነው እግራችሁን ቁጭ የምትሉ። ለምን አንድ ስትረግጡ ያልጸና ድንጋይ ታገኛላችሁ። ስለዚህ እምነታችሁን የምትሄዱበትን እምነት ክርስቶስን እየተከተልን የምንሄድበትን እምነት ምን በሉ የቀና አድርጉ። እሺ የቀና አድርጉ እያለ ይነግራችኋል። ያነከሰው እንዲፈወሳል። ስለዚህ ልክ ያነከሰ ሰው ቀጥ ያለ መንገድ ሲያገኝ ቶሎ ለመፈወስ ምን ያደርጋል? ችሎታ ይኖረዋል እግሩ። ኮረኮንች የሚሄድበት ከሆነ ግን የባሰ ነው እየተናጋ። ለዛ ነው ወገባችን ምናምን ሲታመም እናቶች ምናምን ብዙ ጊዜ ደግሞ ይታመማሉ አይደለ? ምንድነው ስራ አትስሩ፣ ከባድ ዕቃ አታንሱ ምናምን አይደል የሚባል የባሰ እንዳይናጋ ቶሎ እንዲሻላቸው። ስለዚህ ልክ እንደዛው ህመም ያለበትን ነገር ማከም አለባችሁ እያለ እየነገራቸው ነው። እሺ ከዛ ከሰው ሁሉ ጋር ሰላም ተከታተሉ፣ ትቀደሱም ዘንድ ፈልጉ። እሺ ትቀደሱ ዘንድ ፈልጉ። ያደርሱ ጌታ ላይ የሚችል የለም። ቅዱስ ያልሆነ ሰው ሊያዩ አይችልም ጌታ። እሺ ቅዱስ ያልሆነ ሰው ማንን? ጌታ ሊያዩ አይችልም። ስለዚህ ቅዱሳን ለመሆን ፈልጉ፣ ለቅድስና ኑሩ፣ በቅድስና ተመላለሱ። ከዛ ከሰው ጋር ደግሞ ሰላምን ተከታተሉ። እሺ ለዛ ነው ማቴዎስ ወንጌል ላይ እነሆ ማቴዎስ 10:16 ያዙ። ማቴዎስ 10:16 ክርስቶስ ምን አለ? እነሆ እኔ እንደ በጎች በተኩላዎች መካከል ልካችኋለሁ። ስለዚህ እንደ እባብ ልባሞች፣ እንደ ርግብ የዋሆች ሁኑ። ስለዚህ ጠቢባን የምንሆነው ምን ስንሆን ነው? በፍቅር በትዕግስት ስናልፍ። ሲሰድቡን መልሰን የምንሳደብ ከሆነ ልባም አይደለም። እሺ በኑሯችን እሺ በኑሯችን ጠቢባን ልባም ሆነን ነው ከሰው ጋር በሰላም ልንኖር የምንችለው። እና ምን አለ? በቅድስና ለመኖር ጠቢባን ሆኖ ለመኖር ፈልጉ ምን ማለት ነው? ኑሩ፣ እንደዛ ኑሩ እሺ እያለ ነው። ስለዚህ ለወንድሞቻችን ያለን ፍቅር በፊታችን ያለውን የጸጋ በሮች ምን ያደርግልናል? ይከፍትልናል። ለነሱ ያለን ፍቅር ለኛ የጸጋ የስጦታ በራችን እየከፈተልን የሚሄደው ለኛ እሱ ደግሞ እየጠረገልን የሚሄደው። እሺ ስለዚህ እንዲህ ማድረጋችን ደግሞ ለወንድሞቻችን ያለን ፍቅር ደግሞ በመጨመሩ ምን ይሆናል ማለት ነው? በጌታ ውስጥ ያለውን ቅዱስ ሕይወት እንድንኖር ያደርጋል። እኛ እሺ የተባረከ ሕይወት እንድንኖር ያደርገናል ማለት ነው። እሺ ቁጥር 15 የእግዚአብሔር ጸጋ ለማንም እንዳይጎለው ምን ማለት ነው? በጣም ባጭሩ ነው የምነግራችሁ። የእግዚአብሔር ጸጋ ለማንም እንዳይጎለው ምን ማለት ነው? ማንም ከእግዚአብሔር ጸጋ
ሳይሳተፍ ቢቀር እንባል እሺ እንዳይቀር እያለ የእግዚአብሔር ጸጋ ለማንም እንዳይጎድለው። ስለዚህ ህብረት አለን። ይኸው እኔና እናንተ ህብረት ውስጥ ነን ቤተክርስቲያን ውስጥ። ስለዚህ ወንድሞች እህቶች ናችሁ። ስለዚህ ከኛ ከማናችንም ለአንዱም ለምን አይሆንም ጸጋው እንዳይጎድለው። እንዴት ዝቅልና ብዙዎች የሚረክሱበት እንደ መራራ ስር ወደ ላይ በቅሎ እንዳያስጨንቅ ሴሰኛም የሚሆን እንዳይገኛል። ለምሳሌ ንስሐ ነው አንደኛው። ለምሳሌ እግዚአብሔርን ጸጋ የምንቀብለው በምንድን ነው? በቁርባን ለምሳሌ አይደለ እኔ ቁርባንን ከትቼ ጸጋ የሚለው ላይ ቁርባንን ከትቼ እንዴት እንደሆነ በዚሁ ይገባችኋል። ምን አለ መሰላችሁ? የእግዚአብሔርን ጸጋ የሚለው ማለት ቅዱስ ቁርባን ለማንም እንዳይጎለው። ስለዚህ ቅዱስ ቁርባን ለማንም እንዳይጎለው እንዴት ነው ምን ማድረግ ነው ያለበት? ሰውዬው ወደ ንስሐ መምጣት አለበት ማለት ነው። ወደ ንስሐ ካልመጣ ጎደለው ማለት ነው። እኛ ስናገኘው ቅዱስ ቁርባኑ እሱ ጎደለው ማለት ነው። ስለዚህ ወደ ንስሐ መምጣት አለበት። ወደ ንስሐ እንዳይመጣ የሚያደርገው ነገር አለ። ምን? እንደ ስር የበቀለ የሚያረክስ ስራ፣ በንስሐ ለመመላለስ፣ በጨለማ መመላለስ፣ ወደ ላይ በቅሎ እንዳያስጨንቅ። ስለዚህ ያስጨንቀዋል ጭራሽ። እሺ ፍሬ እንዳያፈራ ያደርገዋል፣ ሸክም ይሆንበታል። እንደዛ እንዳይሆን ማንም እንዳይገኝ ብሎ ይመክራችኋል። በጣም ቀላል ነው። እየገባችሁ ነው? ግን ግልጽ ነው። ትንሽ እንደ ድገምልን የምትሉም ከሆነ ችግር የለውም። እሺ ያልገባችሁ እቺ አሁኗ ነገር አልገባችንም ብላችሁ ጻፉልኝ። እያየሁ ነው ኮመንት። ቁጥር 16 ወይም አሁን እሺ ቴንክ ዩ። እሺ ስለዚህ እንደዚህ አይነት ሰው እንዳይገኝ ስለዚህ ምን አድርጉ? ከእናንተ አንዳቸውም እንዳይጎድል ተያይዛችሁ ተደጋግፋችሁ ምን በሉ እደጉ እያላቸው ነው። ስለዚህ እኔ እንዳልጎል እናንተ በቃ ኃላፊነት ሊሰማችሁ ያስፈልጋል። ለምን? ከኔ ጋር በምንኖሩ በሰላም መኖር አለባችሁ። በሰላም ማለት በምንድነው? በጥበብ። እንዴት? በቅድስና። እንዴት? ለእኔ ማሰብ አለባችሁ፣ እኔ ለእናንተ መተሳሰብ አለብን ማለት ነው። ይሄ እንዳትረሱ፣ በዛውም እየነገራቸው ያለውን ነገር ማለት። ቁጥር 16 ወይም ስለ አንድ መብል በኩርነቱን እንደሸጠ ወይም ብኩርናውን ማለት ነው፣ ብኩርናውን እንደሸጠ እንደ ኤሳው ለዚህ ዓለም የሚመች ሰው እንዳትሆኑ ተጠንቀቁ። እንዴት? ባለፈው 11ን ስንማማር ተነጋግረናል። ኤሳው ምንድነው ያደረገው? አደን ነበር የሚያድነው። የዛን ቀን ወጣ፣ ምንም እንስሳ አላገኘም። ቀለል አድርጌ ስነግራችሁ ራበው፣ ፀሐይ ቀጥቅጦታል ምናምን። ሲገባ ያዕቆብ እናቱ ስር ያደገ ልጅ ነው። ወጥ በጣም ጎበዝ ነው። ምስር በጣም ይሰራል። ከደጅ ነው የሸተተው ምስሩ። እንዲህ ያለ እርቧችሁ ምግብ ሲሸታችሁ ሆዳችሁ እንትን ይላል፣ ይጮሃል፣ ይባሳል። እና በዛ ሰዓት በቃ አይናችን ብልጭ ብልጭ ነው የሚለው። ምንም ብርም ምናምን ብንባል ምን ሊል ፈልጎ ነው? ስለዚህ ኤሳው ራበው እና ስለ ራበው የራበው ስጋው ምድራዊ የሆነ ነገር ነው የፈለገው። ምን? ምግብ፣ እንጀራ ወጥ ምናምን ማለት ነው። ስለዚህ ስለ ራበው ገባ፣ ምግብ ስጠኝ አለው። አይ እንዲህ በቀላሉ ማለት እና ብኩርና ስጠኝ። ብኩርና ማለት የመጀመሪያ ልጅ መሆን። እሺ የመጀመሪያ ልጅ መሆን ማለት ነው። የመጀመሪያ ልጅ የእናቱ ማፀን የሚከፍት በኩር ተብሏል። ለምሳሌ ከዚህ ውጭ ደግሞ ለምሳሌ እስራኤል የበኩር ልጅ ነህ ተብሏል። ግን እስራኤላውያን ምን አድርገውታል? ተቀብለውታል። አሁን የበኩር ልጅ የምንሆነው እስራኤላውያን ያልሆንን ግን በልጁ የአብርሃም ልጆች የሆነን እኛ ክርስቲያኖች እንሆናለን። ልክ እንደ ያዕቆብ ሁለተኛ ልጅ ነው፣ በኩር አይደለም። አሕዛብ ሁለተኛ ልጆች ናቸው፣ በኩር አይደሉም። እሺ በኩር አይደለም ወይ ደግሞ የመጀመሪያ ልጆች አይደሉም አይደለ? የእግዚአብሔር ልጆች የተባሉት አይሁዳውያን ወይ ደግሞ እስራኤላውያን ናቸው አይደል? አሕዛብ አይደሉም። አሕዛብ ግን አሁን በክርስቶስ ምን ሆነ? ልክ እንደ ያዕቆብ ሁለተኛው ወይም ደግሞ በኩር ያልሆን ነው በኩር እንሆናለን ማለት ነው። እሺ የሚመጣው ነገር ጥላ ስለሆነ ብሉይ ኪዳን። ስለዚህ እንደ ኤሳው እንዳትሆኗል። እንዴት? እንደ ኤሳው ማለት ለምድራዊ ብላችሁ ለጊዜያዊ እንግዲህ ረሃብ ጊዜያዊ ነው አይደል? ለጊዜያዊ ብላችሁ ሰማያዊ ነገር እንዳታጡ፣ በረከት እንዳታጡ። እንዴ ያዕቆብ ማነው ኤሳው መቼ ነው በረከቱን ያጣው? መቼ ነው በረከቱን ያጣው? ሸጠው፣ ብኩርናውን ሸጠው። ብኩርናውን መሸጥ ብቻ አይደለም፣ ከአባቱ ከይስሐቅ በረከትን አጥቷል። በረከቱ ምን ነበር? አንደኛው ይኸው ያዕቆብ ይግዛህ የሚል በረከት ነበረው። ለምሳሌ አይደለ ቢያለቅስ ራሱ አላገኘም። እዚሁ ዝቅ ብሎ ይናገራል። ስለዚህ እንደሱ እንዳትሆኑ ተጠንቀቁ። ስለዚህ ለምድራዊ ነገር ብለን ሰማያዊ ነገር እንዳናጣ እያለ እየነገራቸው። እሺ
እንደ ሰው ለዚህ ዓለም የሚመች ሰው እንዳንሆን፣ ለዚህ ዓለም የሚመችዋት የዓለም የምትፈልገውን ብቻ የምንፈልግ አይነት ሰዎች እንዳንሆን ተጠንቀቁ አለ በኋላ። ከዚያ በኋላ እንኳን በረከቱን ሊወርስ በወደደ ጊዜ እንደተጣለ ታውቃላችሁ። በእንባ ተግቶ ምንም ቢፈልገው ለንስሐ ስፍራ አላገኘም። ዘፍጥረት 27:30 ጀምሮ ነው። ዘፍጥረት 27:30 እሺ፣ ዘፍጥረት 27:30 አንቡ። ምን አደረገ? እንትና ተባረከ። ያዕቆብ ከተባረከ በኋላ ያዕቆብ ማለት ነው። ልክ ያዕቆብ እንደወጣ ኤሳው መጣና አባ ይኸው ወጡን ያደንኩትን ብላ ባርክኝ። አይ ባረኩ እኮ አንተ ማነህ? እኔማ ኤሳው ነኝ። ይኸው ወንድም በቃ አታሎ ባርኬዋለሁ፣ ምንም ማድረግ አልችልም። አለቀሰ። እንደው አንድ ብቻ ነው በረከት ያለ፣ ኧረ ባርከኝ። አይ ባርኬዋለሁ፣ የባረኩትም ደግሞ እንዲገዛህ ነው አለ። ስለዚህ አሁን ድጋሜ አይ አንተ ግዛ ብሎ መባረካቸው በቃ አቶታል። ቢያለቅስ ምን ቢል አይመልሰውም። ለዛ ነው ምን አለ? ከዚያ በኋላ እንኳን በረከቱን ያዕቆብ የወሰደበትን በረከት በወደደ ጊዜ ማን የወደደው? ኤሳው ወደደ። ምን ሊያደርግ ፈለገ ማለት ነው? እንዲመለስ ለሱ እንዲሰጠው ፈለገ። በወደደ ጊዜ እንደተጣለ ታውቃላችሁ። አላገኘውም፣ ተጥሏል። በእንባ ተግቶ ምንም ቢፈልግ ቢለምን ለንስሐ ስፍራ አላገኘም። መልሶ ያንን ነገር ማግኘት አልቻለም። ቢያለቅስ ምን ቢል እዛው እንትኑ ጋር ማለት ነው አባቱ ስር ቢያለቅስ አለቀሰ ነው ጮኸ ነው የሚለው ዘፍጥረት 27:30 ጀምሮ አነቡት። እሺ ቁጥር 18። ስለዚህ ምን እያለን ነው? አንዴ በህይወት እያለን ልክ እንደ ምድራዊ ነገር ብቻ የምንፈልግ ከሆነ በኋላ ላይ ከሞትም በኋላ ንስሐ አለ። መኑ ያምነከ በውስተ ሲኦል አይደል? መኑ ያምነከ በውስተ ሲኦል፣ በሲኦል ማን ያምናል? ንስሐ አለ እዛ ልክ ከሄድን በኋላ መልካም ሳናረግ ክርስቶስን ሳንመስል ምናምን ሳናድግ ምናምን ብንሞት እዛ ሄደን እንደው ጌታዬ እኔ እኮ ትንሽ እድሜ ቢኖረኝ እንዲህ ላረግ አስቤ ነበር እንደው ይቅር በለኝ፣ ማንም አይሰማንም። ማንም መመለስ አንችልም። ስለዚህ አሁን እንዳላችሁ ምን በሉ? በቅድስና ተመላለሱ። ምድራዊ ነገሩን ብቻ አታስቡ፣ እሱን ተዉት። ምድራዊ ለምድር ተዋት እያለ እየነገረ ነው። እሺ አሁን ይሄን ይጨርስና ምክሩን ከዛ በኋላ ምን ብሎ ደግሞ ያጽናናናል መሰላችሁ? ይሄ በቃ አንድ ሀሳብ ነው። ከዚህ በኋላ ጨርሰናል። እሺ ሰዓትም እየሄደ ስለሆነ እሺ ቁጥር 18 ሊዳሰስ ወደሚችል አሁን በጣም መስማት ይኖርባቸዋል። ማለት ቃላቱን እንትን እንዳይላችሁ ማለት ነው። እሺ ሊዳሰስ ወደሚችል ያ ማለት ሊነካ የሚችል ማለት ነው። እሺ ሊዳሰስ ወደሚችል ማለት ሊዳሰስ ወደሚችል ወደሚቃጠል ምን እንደሆነ ነግራችኋለሁ። ይሁን ወደሚቃጠል ወደሚቃጠልም እሳት ምን አለ? ሊዳሰስ ወደሚችል። እሺ ከዛስ ወደሚቃጠልም እሳት ወደ እሳቱ ማለት ነው። እሺ ወደ ጭጋግ ደመና ምናምን የጉም ምናምን ያለበት ወደ ጨለማ ታውቃላችሁ፣ ወደ ጨለማ። እሺ ወደ አውሎ ነፋስ። እሺ ወደ መለከት ድምፅ፣ መላእክት እንደዚህ የሚነፍታላ ወደ መለከት ድምፅ፣ ወደ ቃሎች ነገር አልደረሳችሁም አለ። ይኸው አለ ባጭሩ እናንተ አለ ዕብራውያን፣ ይኸው እናንተም እኔም ሁላችንም ይነግረናል። እሺ እናንተ በእጅ ወደሚዳሰስ ወደሚነድ እሳት እንደገና ወደ አውሎ ነፋስ፣ ወደ ጭጋግ፣ ወደ ደመና ወይ ወደ መለከት ወደሚነፋበት ወይ ደግሞ ቃል ከዛ ውስጥ ወደሚመጣበት አልደረሳችሁም አላቸው። ይሄ ቦታ የት ነው? እስኪ ጻፉልኝ። የት ነው አሁን የጠቀሰው? የት ነው? ታስታውሱታላችሁ? ከዚህ በፊት ተነጋግረናል። በዕብራውያንም አክቹዋሊ ታውቁታላችሁ። ነው ዳግም ምጽአት አይደለም፣ አልደረሳችሁም ነው ያለው። ያ ማለት የሆነ ግን የደረሳችሁበት ቦታ አለ እያለ ነው። በሌላ አማርኛ አይ እዚህ አይደለም የደረሳችሁት። ልክ እንዴት ማለት ነው? እናንተ ዘፈን ጭፈራ ወይም ደግሞ ጫጫታ ያለበት ቤት አይደለም ያላችሁት ካልኩ ምን እያልኩ ነው? በተቃራኒው አይ እናንተ ያላችሁት የእግዚአብሔርን የምንማማርበት የምንመካከርበት ቤት ነው እያልኳችሁ፣ እዛ አይደላችሁም ካልኩ ማለት ነው። በዚህ ሴንስ ነው ያላቸው። ስለዚህ አስታውሱ፣ ሊዳሰስ የሚችል ነገር አስቡ። ሊዳሰስ የሚችል ነገር አስቡ። ይሄ በኋላ ላይ የሆነ ሰው እንኳን እንደ ጥያቄ ሊያቀርብላችሁ ይችላል። እሺ ሊዳሰስ የሚችል ነገር አስቡ። እሺ ሊቃጠል እንደ እሳት ደግሞ የሚቃጠል ነገር አስቡ። ጭጋግ፣ ደመና፣ መለከት ድምፅ ምናምን እነዚህ ነገሮች በአንድ የሆኑበት የሆነ ነገር አለ አላስቻ። ጎበዝ መክሊት፣ ጎበዝ። ሁላችሁም ጎበዞች፣ ግን ሀሳባችሁ ገብቶኛል። ግን ሲና ተራራ አታስታውሱት? የሲና ተራራ
እሺ ዘዳግም 4:11 እናንተም ቀርባችሁ ከተራራው በታች ቆማችሁ ነበር። እስራኤላውያን ተራራ የተባለው ምንድነው? ሲና ያኔ ማለት ነው። አሁን ዕብራውያን እየነገራቸው ነው። ያው ዕብራውያን ሲና ተራራ ጋር ለሚደረሳችሁት ያው ሲና ተራራ ያላሉ ለምንድን ነው? ሲና እንደ ተራራ ብቻ አልነበረም። ምን ነበረው? እሳት እንደ እሳትም ነበረው። ቆይ ላንብላችሁ። እሺ እናንተም ቀርባችሁ ከተራራው በታች ቆማችሁ ነበር፣ እስከ ሰማይ መካከል ድረስ እሳት በተራራው ላይ ይነድ ነበራል። እሺ በተራራው ላይ ይነድ ነበር እሳት። እሺ አንድ ያዙ። ጨለማና ደመና ድቅድቅ ጨለማም ነበር አለ ዘዳግም 4:11። እሺ አሁን ይኸውላችሁ ተራራው ጋር ምን አለ? እሳት ይነዳል። ተራራው ይዳሰሳል አይዳሰስም? ይዳሰሳል። እሺ ሊዳሰስ የሚችል ነው ተራራው ራሱ። እሺ ከዛስ እዚህ ላይ ደግሞ ምን አለ? ወደሚቃጠል እሳት ሲል ደግሞ ዘዳግም ላይ እንደተናገር ነው ምን አለ? እሳት አለ፣ ይነዳል እሳት። እሺ ይነዳል። ከዛን መንደድ ብቻ አይደለም፣ ጨለማና ደመና አለ። የት? እዚሁ ተራራው አናቱ ላይ ጨለማና ደመና አለ። እሺ ጨለማም አለ። ከላይ ደግሞ ጨለማ ብሎናል አይደል? ጨለማም አለ። እሺ ሌላ ጥቅስ ዘጸአት 19:12 ስለዚሁ ስለ ሲና ወሰንም ለሕዝቡ በዙሪያው አድርግላቸው ይላል። እሺ ወደ ተራራው እንዳትወጡ ጫፉ እንዳትነኩ ተጠንቀቁ፣ ተራራውን የሚነካ ፈጽሞ ይሞታል ይላል። ስለዚህ ይህንን ተራራ የሚነካ ነው የሚዳሰስ ነው፣ ግን መንካት አይቻልም። ከተነካ ተወግረህም ልትሞት ትችላለህ። እንስሳ ራሱ ቢነካው፣ በነገራችን ላይ እንስሳ ሁሉ የነካው ከሆነ ተወግሮ የሚሞት ነው። እሺ ሶስተኛ ጥቅስ ዘጸአት 20:18 ሕዝቡም ሁሉ ነጎድጓዱን፣ መብረቁን፣ የቀንደ መለከቱን ድምፅ ይውላችሁ። እግዚአብሔር ወደዚያ ተራራ ሲገባ ታስታውሳላችሁ። እስጢፋኖስ ሲመሰክር ዕብራውያን ላይ ስንማማር በመላእክት አገልግሎት ወይ ደግሞ በመላእክት ገዛ የተቀበላችሁትን ሕግ ይላችኋል። ስለዚህ መላእክት መኖራችሁን በምንድን የምናውቀው? የመለከት ድምፅ ይሰማ ነበር። እሺ ይሄ መለከት ድምፅ ግን አስታውሱ፣ በሲና ተራራ ጊዜ እግዚአብሔር በዛ ሲገለጥ የሚሰማ ድምፅ ነበር። እሺ እንዳትረሱ። ከዛ ይሄ መለከት ድምፅ ደግሞ ሁለተኛ የምንሰማበት ታይም ይኖራል። እሱን ታውቁታላችሁ። እሺ ስለዚህ ይሄ መለከት ድምፅ ተራራው ሲጤስ አዩ፣ ህዝቡን ባዩ ጊዜ ተርበደበዱ፣ ርቀውም ቆሙ ይለናል ዘጸአት 20:18። ስለዚህ ይህን እንዳትረሱ። ስለዚህ ምን አላቸው ሐዋርያው ቅዱስ ጳውሎስ ለዕብራውያን ምን አላቸው? ይኸውላችሁ ሊዳሰስ ወደሚችል ወደሚቃጠል እሳት፣ ወደ ጭጋግ፣ ወደ ጨለማ፣ ወደ አውሎ ነፋስ፣ ወደ መለከት ድምፅ፣ ወደ ቃሎችም ነገር እዛ አይደለም የደረሳችሁት። እሺ እዛ አይደለም የደረሳችሁት። እና የት ነው የደረሳችሁት? እሺ የት እንደደረስን እንየው። ኦኬ ያንን ከመናገር በፊት እሺ እንዲህ ይላል። ስለዚህ ወደዛ አይደለም የደረሳችሁት። ያንም ነገር የሰሙት ያኔ የእግዚአብሔርን ቃል ሲሰሙት ምን ሲሉ ማለት ነው? ያን ነገር የሰሙት ሌላ ቃል እንዳይጨመርባቸው ራሱ ለምነዋል። እሺ ማስረጃ ዘጸአት 20:19 ምን ብለዋል? አንተ ተናገረን አሉት። በጣም የሚገርሙ በጣም ተጨንቀው ማለት ነው እንዳይሞቱ ሙሴን አንተ ተናገረን፣ አንተ አዋራው እግዚአብሔርን ሄደ እኛ እዚህ እንጠብቃለን። አንተ አዋራውና ሙሴ አንተ አዋራውና እግዚአብሔርን እየመጣ ለእኛ ንገረን። እሱ እንዳያወራን፣ እግዚአብሔር ካወራን እንሞታለን። እግዚአብሔር ፊት መቆም አንችልም። ፈርተው ማለት ዘጸአት 20:19 ሙሴን እንዲህ ይሉታል፣ አንተ ተናገረን እኛም እንሰማለን እንዳንሞት፣ ግን እግዚአብሔር አይናገራል። ስለዚህ ይህንን ታሪክ ያውቃል አይደለ ሐዋርያው ቅዱስ ጳውሎስ። እሱ ብቻ አይደለም ዕብራውያን የሚያውቃሉ። ይህንን አመጣና ያንም ነገር የሰሙት ሌላ ቃል እንዳይጨመርባቸው ለምነዋል። ሌላ እግዚአብሔር እንዳያወራ ለምነው ነበር። አስታውሳችሁ? እሺ እንስሳ እንኳን ተራራውን ቢነካ ተወግሮ ይሙት የምትለውን ትእዛዝ ሊታገሱ አልቻሉ። ስለዚህ በጣም ከባድ ስለሆነ የተሰጣቸው እንትን ያን ሊታገሱ ስላልቻሉ ለምነዋል። እንኳን እነሱ ሙሴ እጅግ እፈራለሁ እንቀጠቀጥማለሁ እስኪል ድረስ የሚታዩ እጅግ የሚያስፈራ ነበር በዛ ተራራ እያለ ነው። እሺ ቁጥር 22-24 እሺ እና ታዲያ የት ነው የደረሳችሁት? አሁን ሊነግራቸው ነው። እሺ ልብ ብላችሁ ስሙ። የት ነው የደረሳችሁት? ይሄ ማለት ይሄው እናንተ እዚህ ውስጥ ያላችሁ ክርስቲያኖች ክርስትናችንን ስንመሰክር የት እንደደረሰ እና የት እንዳለን ማለት ነው። እሺ መድረስ ማለት ባይዞ ደረስን ነው። እሺ በነገራችን ላይ እና ያለንበት ህብረት ምንድን ነው የሚለውን መልስ የሚሰጣችሁ ነው እንዳትረሱ። እሺ ስለዚህ እኛ ክርስቲያኖች የደረስነው ሲና ተራራ አይደለም። እሺ በብሉይ ኪዳን የነበረው እግዚአብሔር የወረደበት እዛ ተራራ የሚነካው እሳቱ ጋር ምናምን ያ ሁሉ ጋር አይደለም። እሺ የት እንደደረሰ ሊነግረን ነው። ቁጥር 22-24
ነገር ግን አሁን የደረስንበት እሺ ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል። ያዙ። ወዴት? ወደ ጽዮን ተራራ 1፣ ወደ ሕያው እግዚአብሔር ከተማ ደርሳችኋል 2፣ ወደ እግዚአብሔር ከተማ። እሺ ወደ ሰማያዊቷም ኢየሩሳሌም በደስታ ወደ ተሰበሰቡበት ወደ አእላፋት መላእክት። ስለዚህ ለምሳሌ አንዱ ይመጣና እንዲህ ይላችኋል፣ ሚካኤል አይሰማ እንዴ? ሚካኤል አንድ ቦታ በአንድ ጊዜ አንድ ቦታ የሚገኝ ነው። ይሄኔ እዛ ሊሆን ሐዋሳ ሊሆን ይችላል፣ እኔ አሜሪካ ሊሆን ይችላል ምናምን ይሏችኋል። እኛ የደረስነው የት ነው? ጻፉልኝ። ሚካኤል አይሰማ፣ ገብርኤል አይሰማ። ገብርኤል የት ያያል? የት ያውቅሃል ይልሃል። መላእክት የት ያውቁሃል? የት ነው ያለነው? አሁን የደረስነው የት ነው? ያኔ የደረሱት የት ነበር? ተራራው ጋር። ስለዚህ ተራራው ጋር ደርሰዋል ማለት ምን ማለት መሰላችሁ? እሳቱን ያዩታል፣ ተራራውን ያዩታል፣ ጨለማውን ያዩታል፣ መለከቱን ይሰሙታል ምናምን። እነዚህ የተጠቀሱት ነገር ደርሰዋል እዛ ተራራው ጋር ስለደረሱ ማለት ነው። እሺ አሁን ግን እኛ የደረስነው አለ ወደ አእላፋት መላእክት አለ። ስለዚህ አሁን የት ነው ያለነው? የት ነው ያለነው? በደስታ ወደ ተሰበሰቡባት መላእክት ህብረት ነው ያለነው። ስለዚህ እዚህ ቤተክርስቲያን እነማን አሉ? መላእክት አሉ። ስለዚህ አሁን ህብረቱ ጋር ደርሰናል አሉ። ይኸው ህብረቱ ጋር አለ። ስለዚህ ያውቁናል ማለት ነው። እናውቃቸዋለን፣ ይሰሙናል፣ ይረዱናል። ይኸው ህብረቱ ጋር ነው ያለነው። እሺ ቴንኪው። የእግዚአብሔር ከተማ ነው እና ደግሞ ይኸው መላእክት አሉ። ስለዚህ ነገ ቅዱስ ሚካኤል አይደል? ሚካኤል የት ያውቃሃል ሲል አይ እኔ ያለሁት ሲጀመር የደረስኩት እኔ እነሱ ጋር ነው፣ ይኸው የተሰበሰቡበት ጋር ነኝ ያለሁት። እሺ ለምሳሌ አእላፋት ዝማሬ በመስቀል አደባባይ መሰለኝ አሁን ካልተሳሳትኩ ጓደኛችሁ ደውሎ የት ደርሳችኋል ሲላችሁ እዛው መስቀል አደባባይ ከሆነ ህዝቡ የተሰበሰበበት ጋር ከሆናችሁ ያላችሁት ምንድን ነው የምትሉት? እዛው መስቀል አደባባይ ህዝቡ ወይም ደግሞ ክርስቲያኑ በህብረት የተሰበሰበበት እያመሰገነ እየዘመረ እዛው ጋር ስትደርሱ ምን ትላላችሁ? ደርሻለሁ። ይኸው ስለዚህ ደርሻለሁ ማለት አሉ፣ አግኝቻችኋለሁ ማለት ነው። ስለዚህ አጠገባችሁ ናቸው ማለት ነው። ይኸው ዘማሪያኑ የሚዘምሩት ምዕመኑ ምናምን አጠገባችሁ ናችሁ። እዛው መስቀል አደባባይ ደርሻለሁ ትላላችሁ። ልክ እንደዛ አሁን እኛ የት ነው የደረስነው? በደስታ ወደሚያመሰግኑበት ህብረት። እነማ? መላእክት። ስለዚህ መላእክት ጋር ነው የደረስነው። ስለዚህ የመላእክት ህብረት አለ ማለት ነው፣ እንዳትረሱ እሺ። ወደ መላእክት ህብረት ብቻ አይደለም እሺ፣ በሰማያትም ወደ ተጻፉ ወደ በኩራት ማህበር። በኩር የተባለ ማን ነው? ክርስቶስ ነው። ወደ ክርስቶስ ማህበር የተባለች ማናት? ቤተ ክርስቲያን ናት። እሺ ወደ ቤተ ክርስቲያን ምን ህብረት? የበኩሩ የልጁ ህብረት፣ የልጁ መንግስት። በኩር የተባለ እሱ ነው አይደል? በኩር አይደል? የትንሣኤያችን ምንድነው? በኩር አይደል? ራስ ሆኖ የገባው ወደዚህ ቤተክርስቲያን ስለሆነ ማለት ነው። እሺ ስለዚህ ወደ ደርሰናል። በሰማያት መዝገብ ተጽፈናል አልተጻፍንም? ህይወታችሁ በሰማይ መዝገብ ስለተጻፈ ደስ ይበላችሁ። ተጽፈናል፣ እኔም እናንተም ተጽፈናል። ግን ልንደመሰስ እንችላለን። እኛ ከፕሮቴስታንት የሚለየን ትልቁ አስተምሮ ይሄ ነው። ከዛ መዝገብ በስራችን ልንደመሰስ እንችላለን። እሺ ያን በትክክል እናስተውል እንጂ በህይወት መዝገብ ተጽፈናል እና በህይወት መዝገብ ስለተጻፈ ስማችሁ ደስ ይበላችሁ። እንዲህ የምታዩት ነገር አይደለም የሚያስደስት። ሴጣን ብታወጣ ምናምን መርከብ ላይ ውሃ ላይ ብትራመድ ይሄ አይደለም የሚያስደስት፣ በሰማይ በህይወት መዝገብ ላይ። ስለዚህ ምን አለ ቅዱስ ጳውሎስ? በሰማያት ይኸው በሰማያት ወደ ተጻፉ ወደ በኩራት ማህበር ወደ ቤተ ክርስቲያን ደርሰናል። እንዲህ ወደ ቤተ ክርስቲያን ብቻም ደግሞ አይደለንም እና ወዴት ነው የደረስነው? የሁሉም ዳኛ ወደሚሆን ወደ እግዚአብሔር ደርሰናል። ይኸው አብ ጋር መግባት አለ። እሺ እግዚአብሔር ጋር ደርሰናል። ክርስቶስ የቤተ ክርስቲያን ራስ ነው። ቤተ ክርስቲያን ለክርስቶስ ምን ናት? ስጋው ናት። ክርስቶስ ምንድነው? ራስ ነው። ክርስቶስ ባለበት ስጋው አለ ማለት ነው አይደል? የኔ ራስ ባለበት በዚህ አድርጌ ልንከራችሁ እንደ ምሳሌ የኔ ይሄ ራስ ባለበት ይሄ ይኖራል። ይሄ በሄደበት ይሄ አለ አይደል? ክርስቶስ የት ነው? በአብ ቀኝ። አሁን በአብ ቀኝ ነው ያለው። ስለዚህ በአብ ቀኝ ምን አለች? ቤተክርስቲያን አለች። እሺ በአብ ቀኝ ቤተክርስቲያን አለ። የኛ ህብረት አለ በአብ ቀኝ። ጋራንቲያችን ማረጋገጫችን። ስለዚህ ስማቸው በሰማይ የተጻፉ
ይሄው የክርስቲያኖች ህብረት ስማቸው በሰማይ የተጻፈ የክርስቲያኖች ህብረት ስለሆነ ወደዛ ማህበር ወደ ቤተክርስቲያን ማለት ነው ወደዛ ደርሳችኋል። ሌላ እሺ በኩራት ማህበር እሺ ሌላው የሁሉም ዳኛ ወደሚሆን ወደ እግዚአብሔር ካለ በኋላ እሺ ፍጹማን ወደ ሆኑት ወደ ጻድቃን መንፈሶች ሲል ነፍሶች እያለ ፍጹማን የሆኑት በምንድን ነው እንዴ? ፍጹማን የምንሆነው እኮ ክርስቶስ ዳግም መጥቶ ግሎሪፋይ ሲያደርገን ነው አይደል? ዳግም ትንሣኤ ወይ ደግሞ ስንነሳ ነው አይደል? አዎ። እዚህ ጋር ግን እያለ ያለው በስጋዊ ስራ ወይ ደግሞ በምድር እያሉ ፍጽምናን ያገኙ እሺ፣ በተጋድሎ የጸኑ ቅዱሳን ጻድቃን እና አቡነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ ያሉበት ጋር ነን ያለ ነው እያለ ነው። ስለዚህ አቡነ ገብረ መንፈስ ቅዱስ ለኔ ለምን ይችላሉ? አዎ እንዴ በደንብ እሺ። እዛው ህብረት ውስጥ ነኝ ያለሁት፣ በደጅ አይደለንም። እዛው ህብረት ውስጥ ነን ያለነው። እኛ እንደዚህ ላናየው እንችላለን እሺ፣ ግን ምስጢራት ሲፈጸሙ ስለምናይ የምትታይ ቤተክርስቲያን እንዳለችን እናምናለን። ግን ይህች ቤተክርስቲያን በምድር ብቻ አይደለችም፣ በሰማይ ናት። ስለዚህ ወደ ጻድቃን መንፈሶች እና ግን ፍጹማን ወደ ሆኑት አለ። ስለዚህ ፍጹማን ወደ ሆኑ ሲል ኦልሬዲ ሆኑ እያለን ነው። እንዴት ሆኑ? በስጋዊ በተጋድሏቸው ሰማዕት ሆነው እሺ፣ እነሱ ጋር ነን ያለነው። አሁን በዙሪያችን አሉ እነሱ መላእክት፣ እዛው ህብረቱ ስነና ያለ ነው እሺ። ስለዚህ ወደ ሆኑት ወደ ጻድቃን መንፈሶች እሺ። በዋናነትስ ወደ ማደርሰናል ኮመንት ላይ ጻፉልኝ። ቀርብ የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ደርሰናል። መካከለኛ ምን ማለት ነው? አምላክም ሰውም የሆነ መካከለኛ ምን ማለት ነው? አስማሚ አስታራቂ ማለት ነው። አማላጅ ማለት አይደለም እሺ፣ እንደዚህ አይነት ትርጉም የለውም። መካከለኛ ማለት አምላክም የሆነ ሰውም የሆነ እሺ፣ ሰው ብቻ አይደለም፣ አምላክ ብቻ አይደለም፣ አምላክም ነው፣ ፍጹም አምላክ ነው፣ ፍጹም ሰው ነው። እሺ፣ መካከለኛ ምን ማለት ነው? አስማሚ። እኛና አብ ተጣልተን ነበር፣ ይሄው አስማሚ ሆነን እሺ፣ አስማሚ ሆነን እኛን ከእግዚአብሔር ያስማማ ያስታረቀ አስታራቂያችን መካከለኛችን እና መካከለኝነቱ ለምሳሌ ብሉይ ኪዳን መካከለኛ ተብሎ መላእክት ተጠርተዋል አይደል? በመካከለኛው እጅ በመላእክት በኩል የተቀበላችሁት ሕግ ይላል አይደል? ሐዋርያት ሥራ ምዕራፍ 7 አይደል? ለምሳሌ በመካከለኛ እጅ እንዲህ ተቀብለዋል። መካከለኛ የተባለው በመላእክት ማለት መካከለኛ ሆነው አጋዥ ሆነው። አሁን ግን የአዲስ ኪዳን መካከለኛ አምላክም ሰውም የሆነ ለድህነታችን አዲሱን ኪዳን ያገኘንበት ጌታችን መድኃኒታችን ወደ እርሱ ደርሰናል። እሺ፣ ወደ እርሱ ደርሰናል አለ። እሺ፣ ያንን ያዙት። ስለዚህ ወደ ክርስቶስ ደርሰናል። ሌላውስ ወዴት ደርሰናል? ከአቤል ይልቅ። አቤል ማን ነበር? ታስታውሳላችሁ? አቤል ማን ነበር? ወንድማማቾቹን ታስታውሳላችሁ አይደለ? ወንድማማቾቹ ቃየልና አቤል። እሺ፣ ከዛ በኋላ መስዋዕት ሊያቀርቡ ሄዱ። በእምነት አቀረበ አቤል ቆንጆን መስዋዕት እግዚአብሔርን በማመን አቀረበ፣ የአዳም ልጆች። ስለዚህ ቃየል በቅናት በንዴት ገደለው እና ንጹህ ነው። አቤል ንጹህ ነው ማለት ገብቷችኋል? እና በደሉ ምኑ ቃየል ላይ ነው ያለው እና ጥፋት አጥፍቶ ሁሉ አይደለም የገደለው አይደለ? ስለዚህ ክፋት ወደ ዓለም ገባ፣ ወደ ስጋችን ስለገባ ያ ክፋት ወንድምን እስከ መግደል ድረስ አደረስ። የወደቀ ስጋ የምንለው ይሄ ነው። እሺ፣ የወደቀ ስጋ ማለት ወንድምን እስከ መግደል እስከ መጨከን አደረሰ። ስለዚህ ወንድሙን ገደለ። ከዛስ ከአቤል ደም ይልቅ የሚሻለውን ወደሚናገር። አሁን የአቤል ደም ይናገራል ማለት ነው። ለምን ምን አለ? ከአቤል ደም ይልቅ የሚሻለውን ወደሚናገር። የአቤል ደም ይናገራል፣ አዎ፣ ግን ከሱ ይልቅ የሚሻለውን የሚናገር ደግሞ አለ። ወደዛ ወዴት? ወደ መርጨት ደም ደርሳችኋል እንዳትረሱ። እዚህ ጋር የአቤል ደም ምን ብሎ ነው የሚናገረው? እስኪ ኮመንት ላይ ጻፉልኝ። የመጨረሻ ክፍል ስለሆነ እናንተ ላሳትፍ ብዬ ነው እና ጥቅስ ላስይዛችሁ ነው። እሺ፣ ጥቅስ ላስይዛችሁ ስለሆነ ጥቅስ ትይዛላችሁ፣ ግን ይችል አብራራላችሁና የአቤል ደም እንዴት ነው የሚናገረው? ጥቅስ ያዙ ጎበዝ። እሺ፣ ምን ብሎ ነው የሚናገረው? ዘፍጥረት 4:10 ለምሳሌ ተናገረ ሲባል በምን እንደሆነ ወንድሜ ገሎኝ ነው። ወንድሜ ገሎኝ ነው ማለት እሱ በደለኛ ነው ማለት የፍርድ ማለት ነው። ትንሽ የፍርድ ወይም ደግሞ ወንድሙን ከሳሽ ማለት ነው።
ወንድሙን ከሳሽ ስላችሁ ወንድሙን የሚኮንን ማለት ነው። እንዴት እንደሆነ ላሳያችሁ። ዘፍጥረት 4:10 ላይ አንብቡት። እሺ ምን የሚል ነገር እናገኛለን? ምን አደረገ? የወንድምህ የደሙ ድምፅ ከምድር ወደ እኔ ይጮሃል አለ እግዚአብሔር ሲናገር ማለት ነው። ቴንክ እግዚአብሔር ያክብርልን። ጥቅስ የምታስቀምጡት ወደ እኔ ይጮሃል አለ። ስለዚህ ምን ብሎ ነው የሚጮኸው? እሱ እንደገደለው። ምን ብሎ ነው የሚጮኸው? እሱ እንደገደለው አላለም። እሱ ነው የገደለኝ። ያ ማለት ምን ማለት መሰላችሁ? ቃየል ኃጢአተኛ ነው። እሺ በቃ ይሄ ባጭሩ ይሄ። በሌላ አማርኛ እሱ እንደገደለው ነው የሚጮኸው አይደለ? ምን አረገ? ይኸው ድምፁ ይጮሃል። የንጹህ ሰው ደም ነው። ስለዚህ የፍርድ ጥያቄን ይጠይቃል እያለ ነው። የክርስቶስ ደም እንደዛ ነው የሚጠይቀው? የክርስቶስ ደም እንደዛ አይደለም። የክርስቶስ ደምማ ምንድን ነው? በደለኞች የሆነን እኛ ምንድን ነው የሚያደርገን? ንጹህ የሚሻል ነው የሚናገረው። በደለኛ ነህ አይለንም። ኦኬ ደሙ የፈሰሰው ከኃጢአታችን የሚያነጻ ነው። እሺ ለዛ ነው ዕብራውያን ስንማማር የመርጨት ሲባል ምን ማለት መሰላችሁ? ዕብራውያን በጣም 2-3 ተማምረናል። ይሄን ነገር አልደግሞም፣ ግን ሀሳቡ ልንገራችሁ። ዕብራውያን 10:22 ላይ ከክፉ ሕሊና ለመንጻት ልባችንን ተረድተን ሰውነታችን በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ እንቅረብ ይላል። ምን መሰላችሁ? ለምሳሌ ሙሴ ምን አደረገ መሰለህ? የብሉይ ኪዳኑ የአዲስ ኪዳን ጥላ ነው ብያችሁ ነበር መጽሐፍ ቅዱስ እንዳስተማረን። እሺ ምን አደረገ መሰላችሁ? ሙሴ እግዚአብሔር የሰጠውን ቃል ለህዝቡ አነበበ። ይኸው እንደዚህ ነው እግዚአብሔር እንደዚህ ብታደርጉ እንደዚህ ያደርጉ፣ እንደዚህ ከሆነ ይሄን እቀጣለሁ። ይሄን ሁሉ ምን አለ እግዚአብሔር ለህዝቡ ማነው ሙሴ ለህዝቡ አነበበ። ሙሴ የተቀበለውን ህግ ወይም ደግሞ እግዚአብሔርን ቃል ማነው መጽሐፍ ገልጦ አነበበላቸው። ይሄው ህግ ይሄ ነው አለና የእንስሳ ደም አመጣና ሄሶፕ ወይም ደግሞ ይሄ ሳር እና ፀጉር እንደዚህና እንደዚህ ይዞ እንዴት ላሳያችሁ እሱን ነገር ብቻ እንደዚህ እንደ አባቶቼ ጭራ እንደዚህ እንደሚይዙት አላልክ እንደዛ የበግ እንዲህ ፀጉርና ሄሶፕ እንደዚህ ያዘና ደሙን እንደዚህ ከውሃ ጋር ቀላቅሎ አራሰውና መጽሐፉ ላይ ህዝቡ ላይ ድንኳኑ ላይ መረጨ። ይህ የብሉይ ኪዳን ስርዓት ነው። የቤተ መቅደሱ አገልግሎት ስርዓት ነው። እሺ ለሌዋውያን በሌዋውያን በኩል የተሰጠ ነው። እሺ የሚጸናው እንዲህ ሲሆኑ ሲረጭ። እሺ ከዛስ መስዋዕት ሲደረግስ መስዋዕት ይደረግና ቅድስተ ቅዱሳን ውስጥ ሊቀ ካህናቱ ይገባና ደሙን እንዲያደርግና ይረጫል። ምኑ ላይ? መሰዊያው እንትኑ የስርየት መክደኛው ላይ ታቦተ ጽዮን የምትቀመጥበት እነ ኪሩቤል መላእክት ክንፋቸውን እንደዚህ ያደረጉበት አለ አይደለ? ታቦተ ጽዮን 10ቱ ቃላትን የያዘችው ታቦት የምትቀመጥበት እዛ መክደኛው ላይ እንዲህ ሲያደርግ ነው አይደለ ስርየት የሚሆነው። አሁን ያ ጥላ ነው ተብሏል ለአዲስ ኪዳን። አዲስ ኪዳን ቴንኪው አዲስ 7 ጊዜ ይረጭበታል። አሁን የሚረጭበት ደግሞ ጊዜ አለ። ለምን ጥላ ነው ተብሎ አካሉ ጋር መጣን አይደል? አበሽ አካሉ ጋር ስንመጣ ጌታችን ከጎኑ ውሃና ደም ወጣ። ልክ ሙሴ ውሃና ደም አድርጎ የእንስሳ ደም ቢሆንም ውሃና ደም አድርጎ ህዝቡ ላይ መጽሐፉ ላይ መጋረጃው ላይ ቤተ መቅደሱ ላይ አለ ረጫው። አሁን ምን አደረገ ጌታችን? ከጎኑ ውሃና ደም ወጣ። ከዛ ይሄንን አለ ልብ በሉ ከጌታ የወጣው ደም ማለት ነው። ምን አለ? ከክፉ ሕሊና ለመንጻት። ለምን እነዛ የእንስሳ መስዋዕቶች ሊያነጹ አልቻሉም። ስለዚህ አሁን የክርስቶስ ደም ነው የሚያነጻ። ስለዚህ ከክፉ ሕሊና ይሄ የቆሸሸው ነፍሳችን ሕሊናችን የሚታጠበው ከክፉ ሕሊና ለመንጻት ልባችንን ተረጨ አለ። ሰውነታችንንም በጥሩ ውሃ ታጠብናል። ልባችንን የተረጨው ምንድነው? ደሙ። ሰውነታችንን ሲል ደግሞ ምን ማለት ነው? በጥምቀት። እሺ ስለዚህ በጥሩ ውሃ ታጠብን፣ በተረዳንበት እምነት በቅን ልብ እንቅረባል። እንዴት ነው የምንረጨው? ሙሴ ቤተ መቅደሱ ላይ ረጭቷል። አሁን ቤተ መቅደስ ምንድነው? ኮመንት ላይ ጻፉልኝ። አሁን ቤተ መቅደስ ምንድነው? የእግዚአብሔር ቤተ መቅደስ ምንድነው? አሁን ግዴታ እንግዲህ እንዳላችሁት ይኸው ጥላ ከሆነ የነ ሙሴ ጥላ ከሆነ እንግዲህ አካሉ ላይ እንየዋ። ቤተ መቅደሱ ላይ ረጭቷል ሙሴ። አሁን ጎበዝ እኔ፣ እናንተ፣ አንተ፣ አንቺ ሰውነታችን ምንድነው? ቤተ መቅደስ ነው። ስለዚህ እኛ ላይ መረጨት አለበት። ማንም የሚረጨው? መንፈስ ቅዱስ። ስለዚህ ክርስቶስ የዛሬ 2000 ዓመት ከጎኑ ያፈሰሰልንን ደምና ውሃ ቀላቅሎ መንፈስ ቅዱስ
በልባችን መጽሐፍ በተባለ ቤተ መቅደስ በተባለ በስጋችን በሰውነታችን ምን ያደርጋል? ይረጇል። ይሄ ማስራ ነው የመንፈስ ቅዱስ ስራ። እሱ ባወቀ እንዴት ይሁን በዚህ አናቅ ልክ አለዋ። ስለዚህ ከአቤል ደም ይልቅ ወደሚሻለው ወደሚናገር ወደ መርጨት ደም ሲል ይሄ በሙሴ መርጨት ነበረ፣ አሁንም ይሁን መርጨት ነው፣ ግን የሚሻል ይሄኛው የሚያነጻ። እሺ እንደዛ ያዙት። ጥቅስ ልስጣችሁ ቅር እያለኝ ከምተኛ እንደው አይኑ ጨርሽ በቃ አለቀ። አንድ ቁጥር ምናምን ጥቅስ ግን ልስጣችሁ። ለምሳሌ ወደ ጽዮን ተራራ ደርሰናል ሲባል ራእይ 14:1 ሁላችሁም ጻፉ። አሁን ጥቅስ ነው የምሰጣችሁ። ወደ ጽዮን ተራራን የምናገኝበትን ክፍል ነው የምሰጣችሁ። ራእይ 14:1 አየሁ፣ እነሆም በጉ ማነው? ክርስቶስ በጽዮን ተራራ ቆሞ ነበር፣ ከእርሱም ጋር ስሙና የአባቱ ስም በግንባራቸው የተጻፈላቸው 144,000 ነበሩ ይላል። ስለዚህ ሰማያዊቷ ኢየሩሳሌም ናት። እየጻፋችሁ ነው። ራእይ 14:1 ወደ ጽዮን ተራራ በጉ ወደ ቆመባት ወደዛ ደርሰናል። እሺ የእግዚአብሔር ከተማ የሚለውን ያዙ። ራእይ 21:10 ራእይ 21:10 የዮሐንስ ራእይ የእግዚአብሔር ከተማ የሚለውን ለብቻ ተጠቅሶ እናገኘዋለን። ላንብላችሁ። እሺ በመንፈስም ወደ ታላቅ ነው ወደ ረጅም ተራራ ወሰደኝ፣ የእግዚአብሔርም ክብር ያለባት ቅድስቲቱ ከተማ ኢየሩሳሌምን ያላት የችኛውን ኢየሩሳሌምን አይደለም፣ ሰማያዊቷን። እሺ ህብረቷን የክርስቶስን ህብረት ማለት ነው፣ ቤተክርስቲያን የእግዚአብሔርን ክብር ያለበት ቅድስቱ ከተማ ኢየሩሳሌምን ከሰማይ ከእግዚአብሔር ዘንድ ስትወርድ አሳየኝ ይላል። ስለዚህ እቺ ቅድስቲቱ ከተማ የእግዚአብሔር ከተማ የተባለች ራእይ 21:10። እሺ በደስታ ወደ ተሰበሰቡበት ወደ አእላፋት መላእክት ለምን ደስ አላቸው? ይህን የሚመልስ ሽልማት ይኖራል። በደስታ ነው የተሰበሰቡት አለ። እየተደሰቱ ነው አለ። ለምንድን ነው? አሁን ሲነግረን ዝም ብሎ ወደ መላእክት ከተማ ብቻ አይደለም ያለን፣ ማነው ወደ መላእክት ህብረት ብቻ አይደለም ያለን፣ በደስታ ወደ ተሰበሰቡበት ያለ። መላእክት የሚደሰቱት ምን ሲሆን ነው? መላእክት የሚደሰቱት ለምስጋና ሁላችንም እንደሰታለን። አዎ ትክክል። እሺ ነው መልሱ እሱ አይደለም። ምን ሲሆኑ ነው መላእክት የሚደሰቱት? ፕሪንስ አስተካኪው ፍቅር ጎበዝ ዱዱ ቴንኪዩ አምብል ቴንኪዩ ዋንድ ጎበዝ። ስለዚህ ንስሐ በሚገቡ ሰዎች ጥቅስ ልጻችሁ፣ ጥቅሱን ታውቁታላችሁ። ሉቃስ 15:10 ንስሐ በሚገቡ ሰዎች ደስታ የሚደሰቱ መላእክት ህብረት ያለ ነው። ለዛ ነው በአንድ ሰው ንስሐ መግባት በሰማይ ታላቅ ደስታ አለ በመላእክት ዘንድ የተባሉ። ስለዚህ ወደ ቤቱ በሚመለሱ ትክክል ናችሁ። እሺ ሁላችሁ ወደ ቤቱ በሚመለሱ ለምስጋና ሊሆን ይችላል። ያ ግን በዋናነት ታላቅ ደስታ የሚሆነው ለዛም ታላቅ ደስታ ይሆናል ያለው ማለት ነው። እሺ ስለዚህ በሰው መመለስ ደስ የሚላቸው መላእክት የተሰበሰቡበት የነሱ የመላእክት ህብረት እዛ ነው የደረስ ነው። እሺ ወደ በኩራት ማህበር ያው ወደ ቤተክርስቲያን ወደ ፍቅሩ ልጅ መንግስት ማለት ነው። በኩር የተባለ ክርስቶስ ነው። የበኩር ልጆች እኛ ደግሞ ያው የእሱ ልጆች ነን የምንሆነው አይደል? ከዛስ ቅድም እንዳልኳችሁ እስራኤል የበኩር ልጄ ነው ብሎ ተናግሮ አልነበረ? እዛን መጣና እስራኤል ደግሞ አልተቀበሉትም። ከዛስ ይህን መዳን ለሁሉም ሲያደርግ እኔና እናንተ አሚን ብለን ስንቀበል የበኩር ልጄ ነው ተብሎ ይነገርልናል። ስለዚህ የእኛ ህብረት ወደ ቤተክርስቲያን ማለት የበኩር ልጆች በሚለው ይፈታል። እንደገና በኩር ማህበር ሲባል ደግሞ የክርስቶስ ማህበር ወይ ደግሞ ቤተክርስቲያን የክርስቶስ ስለሆነች እንደዛ ተደርጎ ይፈታል። ስለዚህ አዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ የሚለው ደግሞ መካከለኛ መሆኑን ጥቅስ ጻፉ ብትባሉ ወይ ደግሞ አምጡ ብትባሉ ለማንበብ ብትፈልጉ በትንሹ ዕብራውያን ላይም አለ፣ ግን ጢሞቴዎስ ላይ ያለውን ያዙ። አንደኛ ጢሞቴዎስ 2:5 ላይ ያለውን ማለት ነው። አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው አንድ ነው፣ እሱም ሰው የሆነ ክርስቶስ ኢየሱስ ነው። የአቤልን ነግራችኋለሁ አይደል? የአቤልን ጎበስ የአቤልን ነግራችኋለሁ። የአቤል ዘፍጥረት 4:10 ድምፁ የአቤል ደም እንዴት እንደሚናገር፣ ከዛ ደግሞ መረጨት የሚለው ደግሞ ይሄኛ ነው። ዕብራውያን 10:22 ቁጥር 25 በአጭሩ ሰዓት ሄዷል። እሺ ቶሎ ዝም ይላል። እሺ ስለዚህ
ትዝ ይላችኋል። ተራራውን በጣም ፈርተው ሁሉ ነበር የእግዚአብሔር መገለጥ በጣም ፈርተው በቃ እግዚአብሔር እንዳይናገር ኧረ አንተ እዛው ጨርስ ብለውታል ነበር ሙሴን አይደለ? አሁን እያነጻጸረ የሚነግራቸው። ስለዚህ ለዚህኛው በጣም ተጠንቀቁ እያላቸው አሁን ለሚመጣው ተጠንቀቁ። ያኔ የመለከት ድምፅ ሰምታችኋል። እሺ ከዛስ ለሚናገረው እምቢ እንዳትሉ ተጠንቀቁ። እነዚያ እስራኤላውያን ወይ ደግሞ በሲና ተራራ የነበሩት እነዚያ በምድር ላስረዳቸው እምቢ ባሉ ጊዜ አላመለጡ፣ ሞተዋል። 40 ዓመት ተቅበዝብዘው ሞተዋል፣ አላመለጡ። በቁጣው ነደዋል፣ እባብ ነድፏቸዋል፣ ተቅበዝብዘዋል፣ ሞተዋል። እነዛ እንደዛ እምቢ ብለው ካላመለጡ ከሰማይ ከመጣው ፈቀቅ የምንል እኛ ክርስቶስ ጌታ ነው። ከሰማይ የመጀመሪያው አዳም ከምድር ምድራዊ፣ ሁለተኛው አዳም ከሰማይ ሰማያዊ አይደለ? ስለዚህ ከሰማይ ከመጣው ይህን ታላቅ ነገር ደግሞ ፈቀቅ ብንል ባንታዘዘው እኛስ እንዴት እናመልጣለን? አናመልጥም ሰዎች እያለ ነው። እሺ ቁጥር 26 በዛ ጊዜ ድምፁ ምድርን አናወጠ